ጥያቄ ልጠይቃችሁ ዘሆል የ8 ዓመት ብጥብጥ ዶክተር አብይ ላይ ሊደፈድፍ ሞከረ እሱ አልነበረም ወይ ሁለት መንግስት አለ ኢትዮጵያ ውስጥ አንዱ ያብይ ነው አንዱ የኔ መንግስት ነው ብሎ ሰላም ሲበጠብጥ የነበረው እሱ አልነበረም ወይ ከህግ በላይ መንግስት አንድ ነው መቼም በአንድ አገር ውስጥ የሚኖረው መንግስት አንድ ነው ይዘር በምርጫ ይመረጣል ኦር ኢንዋቲቨር ፎር መንግስት ይሆናል መንግስት ያ መንግስት ነው ያለው the whole from day one መከላከያን የጨፈጨፈ ኃይል ተጠያቂ አይደለም 70% 80% መንግስት አብይ ነው ጥፋተኛ ብሎ አብይ ሲል የቆየበት ፖለቲካ ምን ይመስላችኋል እዛው ንግግሩ ላይ ደግሞ የለም ዶክተር አብይን ብንቃወምም ዶክተር አብይን አናነሳውም ማለት ምን ማለት ነው ያ ማለት እንዴት ነው ይሄን ሰው መረዳት ያልቻለው ለዚህ ማንኛውም ሶሪ አንዴ አጭር ነገር ልናገርና እኔ ምን ልበል የገባው ስሜትሽ እንዲቀዘቅዝ ብዬ ነው አንቺ ሞስሎሽ ተረጋግጥልሽም ሰዎች እኔ በፍጹም እኔ ከኢንዲቪጁዋል ልናገር ባሳለው ልትናገር አትችልም ይኸውልሽ አንቺን for some reason ከንግግራቸው እንደተረዳው ታርጌት ማድረግ ፈልገዋል ሰው ቪዲዮን አምጡ ቪዲዮን እንደ ህዝብ ከተናገረች አምጡ ለጥፉ አካውንቶቻችሁ ሚሊየንስ አለው ዝም ብለው በአፍ ስለተናገሩ አይደለም ኤቪደንስ መቼም እያንዳንዳችሁ ሪከርዲንግ አላችሁ በየሪከርዲንግ ነው የምትለጥፉት ህዝብን እንደ እንትን ካለች አምጡ ኖ መተላለፍ አለብሽ እንጂ እኔ አሁን ትላንትና ዩሪ ሲወቅጠኝ ዋላ አይደል የኦላ ምሽጎ ሚኒሶታ የሚኖር ብላም ብሎ ቀጠቀጠኝ ቪዲዮ ተዘዋወረ ቲክታክ ላይ መጥቶ ሶሪ እኔ ልል የፈለኩት እንደዚህ ነው አለኝ ኢትስ ኦኬ ምንድነው እዚህ ጋር መፈጥሩ ጦርነት ምንድነው የሚጠቅመው ሲያለፍ ነገር እያነሳሽ እኝኝ ማለት ትላንትና ነው እንግዲህ መጥቶ አስረዳኝ ዳሴት አብዲሳ ምን መሰለህ አንደኛ የመጀመሪያ ጥያቄያቸውም የነበረው ቅድስት የዜጋ ፖለቲካ አቀንቃኝ ነኝ እያለች ዛሬ ለምን ጀዋርን ተቃወመች ነው እንግዲህ ኢትዮጵያ ውስጥ ያለ የብሔር ይሁን የዜጋ ፖለቲካ አቀንቃኝ ሰው የጀዋርን ፖለቲካ በኔ ሐሳቤ ይደግፋል የሚል እምነት የለኝም ይደግፋ ካል ይደግፍ እኔ ግን በሁለቱም በኩል ሆን ኢትዮጵያ ውስጥ የዜጋ ፖለቲካ ያስፈልጋል አልኩ እንጂ ማንነቱ ተነጥሎ በማንነቱ ምክንያት የሚገደል ማህበረሰብ መከራውን ሲያይና አስገዳዮቹ እጃቸውን ታጥበው ወደ ፖለቲካው ሲመለሱ ደግሞ ዝም ብዬ የማይሰው አይደለም ይሄን በግልጽ ነግሬያቸዋለሁ እዛ መድረክ ላይ ሚጎትቱት ነገር ቢያጡ አሩሲ ብለሻል ብሎ መጡ እኔ ልምዱም የለኝም እንዲህ ማለት ከዚህ በላይ ሰው ልትነግረው አትችልም እንደዚህ ማለት ልምዱም የለኝ ምናልባት እዛ ውስጥ ሲሰሙት አየክ ሰውም አይደለ እንዴ እንደዚህ ቢሆን እንዴ የጠራሁት ኖ የተለጠፈው አጀንዳ ላይ የአሩሲ ነው የሚለው የአሩሲ በላይነት በቃ እኔ ግን ባፊ ያልወጣ ነገርኩሽ እኮ እኔ እንደውም ጻፍኩላቸው ይሄን ጽሁፍ ቀይሩት አሩሲ ማለት ስድብ ነው አርሲ በሉ ብዬ ጻፍኩ ከዛ ወጣው ያንንም መስማትም አልፈለኩም እኔ ገብቶሻል ተለጥፎ የነበረው እዛ ቤት ላይ የአሩሲ የበላይነት ያለችው ሪከርድ አለ አንተ አይተዋል አራ የለኝም እኔ ለሰማም ተቀደኛ እሷ እዛ ያለችም እኔ አልነበርኩም እሷንም አላየዋትም እንደውም እኔ ከዛ በኋላ ነው ኦኬ ካየኸው ሼር አድርገኝ ለኔ ኖ ቢኖር ያሰሙን ነበር ምክንያቱም ኦን ፐርፐስ በየሩሙ ነው ምነግርህ ነው ሮንግ ኢዝ ሮንግ በተለይ በፎልስ አኩዜሽን ህዝብን ሞቢላይዝ ለማድረግ አንድ ኢንዲቪጁዋሊ ላይ ዝም ብለው በፎልስ አኩዜሽን የፈለገ ብትለኝ እንደዚህ አይነት ነገር is very dangerous ሜን ፖይንቱ ምን እንደሆነ ታውቂያለሽ ይሄ ሰውዬ ለምን ተነካብን እሱ ለምን ተነካ ነው እኔ ገብቶኛል ለለና አንድ ጥያቄ ማለት ነው ቆይ ቅድስት ትሄጃለሽ ችግር የለውም ለምሳሌ እና አኪላ የዛሬ 4 አመት ወለጋን የድምድር ሲሉ ነበር አይደል ወለጋ ላይ ሲሰራ የነበረው ፖለቲካ ታውቂያለሽ የኦሮሞን ወለጋ ያለውን የድምድር ነው ምናምን ያላረጉት ነገር የለም ጀስት ብናገኛቸው በግል ጠይቃቸዋል ከዛም በኋላ ምን አለ ወደ ቱለማ መጡ ቱለማን ኦሮሞን ነጥለው ቱለማን ለማስመታት ሲያደርጉ የነበረውን ነገር ታውቂያለሽ ጀስት ሁላችንም ስንሰማ የነበረ ነገር ነው አሁንም ደግሞ ልክ ጀዋር ሲል ጀዋር የአሩሲ ምናምን ነገር ብሎ መጡ ጀስት የሚደረገውን ነገር ማለት ነው ለምሳሌ አንቺ ጀዋርን የምታዩ ወይ ደግሞ ከጀዋር ጋር አንድ አማራ ልጅ አብሮ ቁጭ ብሎ
ስላወራ ብቻ ያማራ ልጅ መጠየቂው ከምን አንፃር ነው? ጀስት የምትያቸው ነገሮች አሉ አይደል? ቅድስት እስከ ከነዚህ ልጆች ጋር ይኸውልህ አሁን የነዚህ ልጆች እኔ እነዚህ ልጆች የፈለገ ብትለይ ምን እንደተሰራ ኤኒቲንግ አውቃለሁ። ይኸውልህ ችግሩ ይሄ ነው። this is why you always have to have principles የሚባል ነገር የሰው ልጅ ሊኖረው ይገባል ብዬ የማምነው። አንተ አማራን ማጥቃት ስትፈልግ አንተን እያልኩ አይደለም ኪያ፣ እነዚህ ልጆች አማራ ናቸው ብለህ የምትጠቀምባቸው ከሆነ መልሰ ደግሞ እነዚህ ልጆች አገንስ ያንተ ስትሆን ሴሞይ ሲሆን ደግሞ ነው እነዚህ ልጆች እንትናቸውን ሰይጣን ናቸው የምትለኝ ከሆነ ፕሪንሲፕል የሚባል ነገር የለም ማለት ነው። የፈለገ ብትለኝ ሬድ ላይን አለኝ። አሁን ያላቸው እኔ ፖለቲካ አለ አማራ እንትን ላይ ቀይ መስመር አለን ይላሉ። if that is true I don't know. all I know is they know power, they see it. power ካለው ጋር ጠጋ እንደሚሉ በደምብ ጠንቅቄ አውቃለሁ። I don't know what did they want. እኔ ብትለኝ there are things እንጭንቅላቴ ውስጥ ማናቸው ምንድናቸው የሚለውን ነገር ራሴ የምጠይቃቸው ነገሮች አሉ። I'm the first one እንትን ያልኩት የነበረው። አሁን ግን ተቀብለ ካጨበጨብ ስትፈልግ ታጨበጨብላቸዋለህ፣ ሳትፈልግ ትወቅጣቸዋለህ። who am I እኔ መሀል ላይ ገብቼ እንትን እምልህ ስትፈልግ አሁን እንደ ቁራጭ ሆ የወጣው ማን ነው እንትና ቀዌ እነዚህ ልጆች ወንድ ናቸው እያለ ነበረ። እኔ እነሱን በምቀጠቀጥበት ሰዓት ላይ እነዚህ ናቸው እውነተኛ አማራ እያለ ላሰማ እችላለሁ። so when as a society we have to have some kind of principle. አሁን all of the sudden table ሲቀያየር everybody out of control መሆን ይፈልጋል። ይሄንን ነው የሚፈልገው። this is exactly እነሱ ቤት የማይገባ የኦሮሞ ልጅ ጥሪልኝ እስቲ ስም አንድም የለም። ሁላችንም እንገባለን። ኪያም ይገባል፣ እኔም እገባለሁ፣ ሁላችንም እንገባለን። እነሱ የሚሄዱበት ፖለቲካ አለ፣ እነሱ እንትን የሚሉት አለ። እነሱ ሲያደርጉት ቅዱስ አንቺ ጀዋርን ነክተሽ የሆነ ነገር ስትይ ጥንብርኩስ ምንም የሚሆንበት ምክንያት የለም። አሁን ዋናው ፖይንቱ ምንድነው? ጀዋር ለምን ተነካብን ነው። ኖ ጀዋር ለምን ተነካብን ብቻ አይደለም አብዲሳ they mobilizing አንድ ሳይድ ደግሞ ጥግ ደና አብሮ መወያየት የቻለውን አብሮ መነጋገር እንትን የቻለውን ያንን ነገር መልሶ መስበር ነው የሚፈልገው። ምን አሁንም ኢትዮጵያን እንትን የሚጠላ የለም። አሁንም ሰው ለምን መነጋገር ጀመረ? አሁንም ጥግና ሲይዘው ነው። እውነተኛ ነገር ካለ ፎልስ አኪዩዜሽን ለማርገም እንደ ማብ እኔ በህይወቴ የምጠላው ነገር ቢኖር ማብ ጀስቲስ እንደዛ አይነት ነገር አይሰራም። ካለ በስነ ስርዓት ተወቅሳታለህ። ሮንግ ከሆነች ሮንግ ነው ትላለህ። ምንም እርግጠኛ ነኝ በኦሮምኛማ ምን እያላችሁ እንደሆነ አላውቅም ማለት ነው። በዚህ አይነት እኮ on purposely አንተ እኮ ተበሳሽተህ ራሱ እኮ you can make a mistake። የሰው ልጅ እኮ ተበሳሽተህ እንኳን ልትናገር ትችላለህ። ግን አንተ ስትፈልጋቸው ጀግና እነዚህ ናቸው እውነተኛ እንትን ብለህ መልሰህ ደግሞ ሞሽንህን የሚያሳብድ ነገር ሲመጣ ደግሞ አይደሉም የሚሆን ነገር ሊሆን አይችልም ብለህ የነበረውን ነገር የራሷን ኤክስፒሪየንስ ያሳለፈችውን ኤኒቲንግ ልትናገር ትችላለች። ልክ እኔ የኦሮሞ ልጅ ስጋ በላ በሚሉበት ሰዓት ላይ በሚባልበት ሰዓት ላይ አንገቴን ሰጥቼ ነው ያልኩኝ። የፈለገ ብትለኝ ስትፈልጉ መጠቀሚያ ሳትፈልጉ መውቀጫ የምትፈልጉ ከሆነ ደግሞ this is exactly what they get። እያረፋችሁ የሚሆን ነገር ሊሆን አይችልም። ምንና የኔ ጥያቄ ምን መሰለሽ፣ እኔ እዛ ውስጥ በደንብ እንድታይ የፈለኩት እነዚህ ልጆች ለምሳሌ በወለጋ፣ በቱለማ፣ በአርሲ በተለያየ ቦታ እያረጉ ህዝባችንን እያስገደሉብን ነው። ኦሮሞን እያስጠቁብን ነው። ብዙ ነገር እያረጉብን ነው። እነዚህን እኛ በደንብ ነው የምንጠይቃቸው። ቅድስት እዛ ቤት ውስጥ ቁጭ ብላ አብራቸው ስትሆን የነሱ
አብራቸው ነው የምሰራው ብለን ከነሱ ጋር አብረን መያዝ እንችላለን። ለምሳሌ ቅድስት ከጀዋር ጋር የሚያወሩትን ሰዎች ለምን እንችላለን? እኔ አንተ አልነበርክም እንዴ በቀደም ያርሱ? እኔማ ነበርኩኝ። እኔ ለነሱ መልስ ለመመለስ ነው። ሁሉም ሰው የራሱን ሀሳብ ለመግለጽ ይገባል እኮ። ምን የተለየ ነገር አለ? እዛ ውሎ ስራ ቦታ ነኝ። አንድ ልናገር አዲስ አንድ ልናገር። አዎ ሙርቲ ተናገር እስቲ። ሙርቲ አዲስ ሀሳብ ሾርት ኤንድ ክሊር ነገር ነው የማወራው። እኔ ለቅድስና ልና ነው ይሄን ነገር መልሰው እናንተም እንድሰሙ። እነዚህ ዋና አማራዎች የሚባሉት በአሩሲ ውስጥ እንደዚህ ለአሩሲ ጥላቻ የሚያወሩት ነገር እጃቸው ረጅም ነው። ከዚህ በፊትም በሻዋም ብዙ ነገር አድርጓል። ቅድስትም ታውቂያለሽ፣ እናም ብዙ ነገር የምታውቁ ነገር አለ። እነዚህ ሰዎች በምን እንደተገዙኝ በወያኔ ይገዙ በምን ይገዙ እኔ እንጃ። በጣም እጃቸው በጣም ረጅም ነው። በሰው አድርጎ ሰው ለማስገደል ነው። አሁን አንድ ነገር ወይ በአሩሲ ውስጥ ወይ በሌላ ቦታ ቢሆን የእነዚህ ሰዎች እጅ እንዳለበት እንድታውቁ ነው የምፈልገው። ይህንን ለማለት ነው። በጣም እጃቸው በጣም ረጅም ነው። ከዚህ በፊት ብዙ ነገር አድርገዋል። እንደዚህ አንድ ላይ መታችሁ መነጋገራችሁ ሶሉሽን ነው እንጂ አብዲሳ ቴንክስ ስላስገባኸኝ ብዙ እንደሚመጫጩ አያስፈልግም። እኔ ቅድስት የእሷን ፖለቲካ ሪስፔክት፣ ግን በቀደም ስለ አርሲ ያለችውን ነገርም ቪዲዮ ያለው ሰው ይዞ ይምጣ። ደግሞ ካልኩኝ ተሳስቼ ይቅርታ ብላለች። ከይቅርታ በላይ ምን ነገር የለም። ይሄ ሪፒት ማድረግ የማያስፈልግም። እሺ እኔ አነስትሊ ዩሪና እሷን አዳምጣለሁ ብዙ ጊዜ። እነዚህ ስለ ፖለቲካ አማራ ፖለቲካ ከሚያወሩት እኔ ከዩሪና ከቅድስት ውጪ ሁለቱ ያሉበት ቦታ ነው የምገባው አነስትሊ እና ቴንክ ዩ ኪያ ገለቶሚ ቴንክ ዩ ወንድሜ እንዳለው እኚህን ልጆች እኔ መፍራት ጀመርኩ። አሁን የዋና አማራ የሚባሉ እጃቸው ረጅም ነው ያለው እኔ የዋዛ ሰዎች አይደሉም። እነሱ ሰዎች መፍራት ጀመርያለሁ። አሰግድን እንደዚህ ብለው አስገድለውታል። ጎጃም ውስጥ የፋኖን ድራሹን ያጠፉት እነሱ ናቸው። ስለ ዋና አማራ እድል ስጠኝ። ስለ ዋና አማራ እኔ ዋና አማራ አንድ ጊዜ ኦሮሚያን ለመምጣት ምስራቅ ሐረርጌ እንደ ፊጤሚ ሙርቲ ኖ ሆ በርባዴ ደቂቃ ሲፈን ከና ኦፊታ ቀጥልበት። ዋንጋሪ ቀጥል። ዋና አማራዎች አንድ ጊዜ የምስራቅ ሐረርጌ በሙሉ የሶማሌ ነው፣ ወደዛ መካለል አለበት ከሶማሌ ጋር ነን ብለው ሲሉ ነበር። አንድ ጊዜ ከወለጋ ጀምሮ ይህንን ኦሮሞ ጠርጎ አማራ እናሰፍራለን ብሎ ፖለቲካ ሲሰሩ ነበር። እነዚህን ሰዎች የአማራ ኤጀንት ናቸው ብሎ መውሰድ ግፍ ነው የሚሆነው። እነዚህ የሻዕቢያ ኤጀንት ናቸው። ሁለት ማርክ ማይ ወርድ፣ ዋና አማራ የሻዕቢያ ፖለቲካ ነው የሚሰሩት። በተቻላቸው መጠን አሁን የፋኖን ትግልም ሻዕቢያ ፋኖንና ቲዲኤፍን ማጣላት ነው ስራው። መደበኛ ስራው እኮ እሱ እኮ ነው። የሱ የሻዕቢያ እኮ ትልቁ አጀንዳ እኮ ነው። እንዳጠነክር ያጣልሃል። ለኦሮሞም ኤጀንት አለው፣ ለአማራም ኤጀንት አለው። ማንም አቅም እንዲኖረው አይፈልግም ሻዕቢያ። ማንም አቅም እንዲፈልግ ማንም አቅም እንዲኖረው አይፈልግም። ፋኖም አቅም እንዲኖረው አይፈልግም። ፖለቲካሊ ገብተው አሁን ለምሳሌ እዛ ውስጥ ገብተው የሐረርጌ ከሶማሌ ጋር ነው ብሎ አብረን እንዋጋለን ሲል በአማራ ስም የሚሰራውን ፖለቲካ ተመልከተ። እነዚህን በጋራ ሁላችንም ልናጠፋቸው የሚገቡ የፖለቲካ ኤሊቶች ናቸው፣ አይዲያቸውንም ጭምር ማለት ነው። እነዚህ ቲፒካሊ የሻዕቢያ ኤጀንቶች ናቸው። ፈጽሞ ኢማጂን ወለጋን ያለ ኦሮሞ ጨፍጭፈን አማራ እናሰፍርበታለን ብሎ የሚመጣ የአማራ ታጋይ እግዚአብሔር ያሳይ። እንደዚህ ቦልድ የሚወጣ የለም። ገባ? እዛ ጋር ወስደው ከትግራይና አማራ መሀል የሚሰሩትን ፖለቲካ ስትመለከት የማን አጀንዳ እንደሆነ በግልጽ ይገባል። ሁልጊዜም በርህን ሰርስረው ገብተው ራስ በርም እንድትበረግደው ያደርጓል። አየህ፣ እነዚህን ሰዎች እኔ ገብቶ መወያየት ቻሌንጅ ማድረግ አንድ ሁለት ቻሌንጅ አድርጋቸዋለሁ። ቴሌ ሐዋሳ ቤት አግኝቻቸው ይሄንንም ሀሳብ አንስቼ እናንተ ቲፒካል የሻዕቢያ ኤጀንቶች ናቸው ብዬ ነግሬያቸዋለሁ። በእነሱ ምክንያት ኦሮሞና አማራ ሊጣላ አይገባም። ምክንያቱም እስካሁንም ድረስ ኦሮሞና አማራን የሚያባላው ትርክት ከሻዕቢያ ነው። ከዛ ነው ጽሕፈቱም፣ መጽሐፉም፣ ድርሰቱም ሁሉም ከዛ ነው ስፖንሰር የሚደረገው። ልብ ብላችሁ እኮ ነው ፖር ዘ ላስት 70 ይርስ
ይሄንን ደግሞ የተናገረው አብርሃም ያየ ነው። በ1982 ከህወሓት ከርቶ ሲመጣ የሻዕቢያን ምስጢር ኦነግ ላይ የሰራውን ነገር ኦሮሞ ላይ የተረከውን ትርክት በሙሉ አብርሃም ያየና ገብረመድህን አርአያ የሚባሉ ከህወሓት ከርተው በ1982 ኢቢሲ ላይ ኢንተርቪው ሰጥተዋል። አዳምጡት፣ ኢንተርቪው ፈልጉ። ኧረ ኢቲቪ ላይ ያኔ ይመላለስ ነበር፣ በደንብ ሰማቸው ነበር። አሁን ያኛው አውስትራሊያ ገብተዋል፣ ያኛውም ዩሮፕ ነው ያለው፣ አርጅተዋል። አሁን በግልጽ አስቀምጦ ነበር። አሁን ሻዕቢያ የተፈጠረው አገር እንዲሆን አይደለም፣ ኢትዮጵያን እንዲያተራምስ። እንደውም የተናገሩት ትልቅ ነገር ስለ ወልቃይት ነው። የወልቃይት ጉዳይ በእንደዚህ አይነት መልኩ መከለል የለበትም ብለው ነው ተጣልተው ከህወሓት ጋር የተለያዩት። እንደው ኤግዛክትሊ አብርሃም ያየ ቁጭ አድርጎ ተናግሮታል። ይሄን ቁጭ አድርጎ አስቀምጦላቸዋል። ስላልሰሟቸው ነው። እና አብርሃም ያየንም ያባረሯቸው ስለነቁባቸው ነው። የሻዕቢያን ኤጀንቶችን ስለተረዷቸው ነው። ስለዚህ አማራ ኪላን ዘርዓ ያዕቆብን አምታችሁ የአማራ ህዝብ አድርጋችሁ ወደ ኦሮሞ ፖለቲካዎች ሰጥተውት እዛው አናቱን ማለት ነው። እንዲህ አይነት አማራ የለም። አማራ ኢንተረስት የሚወክል እንዲህ አይነት አማራ ሆነ በዚህ ሌቭል ቦልድ ሆነ አትመጣም። የፈለገ ቢሆን እንደዚህ ሆነ አትመጣም። ይሄ ቲፒካሊ ኦሮሞና አማራን አባልቶ ሁለት ዝሆኑ ሲታገልልና ሲወድቅ ከዛ በኋላ ሁለቱም ዝሆን ሽባ ሆኖ መሬት እንዲፋቀር ማድረግ ነው የፈለጉት። እዚህ ላይ መጠቀቅ አለብን። ይሄ ህዝብ ትልቅ ማህበረሰብ ነው። ኦሮሞን 40 ቁሙጡ ዳፊ ነኮሉ ማንም አጀንዳ ሲሰጥህ ተከትለ አትሄድ። እነዚህ ሰዎች መርዞች ናቸው። አስረግጬ ነገር ቅድስት ምን እንዳወራች አልሰማውም። አንገቴን ግን ስጣሉ። ቅድስት እንደዛ አትልም። በታሪክ ኦሮሞን ህዝብ አትሰድብም። ፖለቲካዋን ትሰራለች። የፖለቲካ ልዩነት አለ እኔ ከቅድስት ጋር የፖለቲካ ግልጽ ልዩነት ስንወያይ ሁሉ ጊዜም እነግራታለሁ። በታሪክ ግን እንዲህ አይነት ገብታ የኦሮሞን ህዝብ አለች የተባለው ነገር አትልም። ሳልሰማው ራሱ ይህንን አንገቴ ይሰጣለሁ። ይሄንን የሚሰሩት ሆነ ብለው የአጀንዳ ይወጣሉ። ስለዚህ አማራ አኪላና ጸረ ዋና አማራዎቹ የሚወሩት በአጠቃላይ የእነሱን አጀንዳ ፈጽሞ ከኦሮሞ እንትገራት እንዳታገናኙ። እነሱ ዋና አጀንዳቸው ኢትዮጵያ ውስጥ ገብቶ ሁሉንም ማባላት ነው። ከሁሉም ለምሳሌ የፋኖን ልብ ብላችኋቸው ከሆነ ትዝ ይልሃል አይደል ዋንጋሪ ስለ ሶማሊያ ጊዜ እኮ ስለ ውሃው ሲጠየቅ ጊዜ የነበረ ጊዜ ለሶማሌዎች መንገድ እናሳየን ያሉ ሰው ነው ሮድማፕ እንዴ ሐረርጌ እንዳለ ሶማሌ ነው እኮ ነው ሐረርጌ ሶማሌ ነው ብለው እኮ ኦሮሞን እናሳንሰዋለን ኢማጅ እንደዚህ ምን አማራ አለ አማራ ካራማራ ላይ አማራ አልሞተም። እነዚህ ዴሊብሬትሊ ተዛ ተጭነው የመጡ የሚያባሉ ናቸው። በግልጽ ይሄንን አስምሩበት። የፋኖን እኮ ይኸውልህ ዘመነን ይሰድባሉ፣ እስክንድርን ይሰድባሉ። የማይሰድቡት ፋኖ የለም። ለምን? አማራ እንዲጠናከር አይፈልግም። ኦሮሞን የማይሰድቡት የለም። የኦሮሞ ሊደር ኦነጎችን የማያብጠለጥሉት የለም በፍጹም። አንድ ሳምንት ደግሞ ትግሬዎች ላይ ናቸው። አሁን ደግሞ ሰሞኑን ትግሬ ላይ የሻዕቢያ አጀንዳ ናት። እቺ የሻዕቢያ አጀንዳ ናት። በዚህ እንዳትሸወዱ። እስካሁን ለነበረን ጊዜ በጣም አመሰግናለሁ አብዲሳ። ለትዕግስት በጣም አመሰግናለሁ። ዋንጋሪ ሰዓትም ሄደውባል። ሰዎችም አብዲሳ ዋንጋሪ ምናቸው እንደተነካ አውቃለሁ። ምናቸው እንደተነካ በደንብ አውቃለሁ። እኔ እውነቴን ነው የምልህ፣ ህዝብ ሌላ ጥላቻ ቂምን ሰብከህ መምጣት አይቻልም እንጂ እዚህ ሚዲያ ላይ ብሔርተኝነትን ይዤ ብመጣ እንዴት መሸጥ እንዳለብኝ በመረጃ ማውጣት የምችል ሰው ነኝ። ዛሬ ወደ ስራቸው ተመልሰው ይቅርታ ጠይቀው ይሄ አካባቢን ማቃጠል፣ መግደል እና ሌሎች ነገሮችን ማድረግ ምን ያደርጋል ብለው እርግፍ አድርገው ትተው በየሚዲያው የምናገኛቸው ወጣቶች እዛ ክልል በተፈጠረው ነገር ላይ እመነኝ እጄ ላይ ማአት ቪዲዮዎች አሉ። እነሱን ይዤ መጥቼ ህዝብን ማባላት አልፈልግም። ተመልሼ እንደገና እንደዚህ ነው መባል አልፈልግም። ይሄን ማለት ግን ዋናው መርዙ ሰው ወደ ኢትዮጵያ ፖለቲካ ሲመለስ ግን ጸጥ ብዬ የማይ ሰው አይደለሁም። አሁን እየተደራጀበት ያለው መልኩ እኔ በተወልጄ ባደኩበት አካባቢ አርሲ ነው የተወለድኩት። ያ አካባቢ እንደገና የደም ምድር የማይረጋጋ ተነቅሎ የነበረው አካል እንደገና ስሩን ለመስደድ
መሬትም ሚዲያም ላይ መጥቷል። ለዚህ ደግሞ አደራጁ ጁሃር ነው። ጁሃርን በይፋ አቃወማለሁ። ይሄን ለምን ነካሽብኝ የሚል አካል ካለ ይግጠመኝ። አንዳንዱ እንደውም ከሚዲያ አይደለም ከሰፈሩ እንዲጠፋ የሚያደርጉ ነገሮች እጃችን ላይ ያሉ። ይሄን ማድረግ የሚፈልግ ካለ ይምጣና ይግጠመኝ። አሁን ይሄ በየሰፈሩ በየመንደሩ የሚያወራው ሰው ነገ መሸሸጊያውን አሳጠዋለሁ ስፈልግ። እማቀው ማአት ነገር ስላለ ይጠቅማል ወይ? ህግ ፊት በህግ መጠየቅ ያለበትን አካል ነጥሎ መውሰድ እንጂ እንደ ማህበረሰብ አምጥቼ የጁሃርን ጭቅቅት የጁሃርን ኃጢአት ማህበረሰብ ብላለች ብለ መዝሙር ይዘህ የምትመጣ ካለ ኢንዲቪዥዋሊ አንተም ያኔ እንዲነበርክ ዛሬ እዚህ ቦታ ነህ የሚለውን አውጥቼ ያው ለእናንተ ነው አብዲስ ሰላንተና ለዋንጋሪ ነው ምን አውጥቼ አደባባይ አሰጠዋለሁ። ከዛ በኋላ እንነጋገራለን። ቴንክ ዩ ስለነበረን ቆይታ በጣም አመሰግናችኋለሁ። እንግዲህ እኔ ያለሁበት ማለት ነው ቅድስት የኔን መጀመሪያ አውጪ ቅድስት አይዞሽ ተረጋጊ። አንቺ ሀሳብሽን ገልጸሻል። ጆሌ ኦሮሞ ጎርሲ ወላረሱ ተዳባጂኒ እኔ ብያለሁ። በጣም ነውር ነው። በጣም አከነት ነምኒ መለኬ ዱፌ ነማረብሱን ነምኒ ከበጃዳ ሲግረት ዱፌ እንተቀና ሰፉ የሚባል ነገር አለ። ኖ ሌላ መልእክት ደግሞ ያለኝ አብዲሳ ተሰዳደቡ ሰደባቁሙ ለነበረ ጊዜ ሰላም በቤታችሁ ይግባ። አሜን አሜን። ተባረክ። ዋንጋሪ አብዲሳ ለምን እንደዛ እንዳልኩ ታውቃለህ? ለአንተና ለዋንጋሪ ነው ስትል ጀስት እናንተን ከነዛ ጋር ሌሎቹን ለማለት ቅድስት ሰላማዊ ሰው ነች እኮ። አይ ተው ኢሲ አይ ችግር የለውም። ምንም እዚህ ሚዲያ ላይ ስለሚወራው ነገር የሚመጣ ለውጥ የለም። ግን ጁሃር ፖለቲከኛ ነው፣ እንደፈለጉ መቀጥቀጥ መፍታቸው። ምክንያቱም ነገ ወደፊት መጥተው ይመራናል ብለው እሱም አገር መራለሁ ብሎ ያለ ፖለቲካ ውስጥ ይገም። ስለዚህ ለነገ ጣፋንቷ ላይ ልጆቹም እኮ ወደው አይደል ነገ ጣፋንቷ ላይ የሚወስንባት ሰው ላይ ዛሬ የምትይዘውን ነገር ሁሉ ይዛ መታገል እንደፈለገች ማድረግ ምናምን እኮ መፍቷል። ግን ብዙ ጊዜ ምን እንደሚያደርጉ ታውቃለህ አብዲሳ? አሁን ታውቃለህ እንደዚህ ስለ የሆነ ዝም ብለህ ስትሰማ ኦሮሞ በቃ አማራ እንደዚህ ሆነ ምናምን ይሏል። ልክ ኦሮሞ ምንም እንዳልሆነ አሁን እኔ ምን መሰለህ አንዳንድ ጊዜ ባለፈው ራሱ ኦሮሞ ሲፈናቀል ነበር። እንግዲህ አይተሃል እዚህ ሚዲያ ላይ ሰው ሲባል ወለ ጠቅላይ ሚኒስትሩ እንኳን እስከ መግለጫ የሰጡበት ድረስ የሆኑ ነገሮች ነበሩ። እኔ ጀስት ጠቅላይ ሚኒስትሩንም በስንሳት ሰምቻለሁ። ማንም ሰው እኮ እንኳን በእምነት እንኳን በምን በሰፈር በሰው በመሆኑ እንኳን ክፉ ነገር ሊደርስበት አይገባም። ገባ? ክፉ ነገር ሰው በመሆኑ ብቻ እና እዛ አካባቢ ያለው እኔ ይገባኛል የሚፈልጉት ነገሮች ማለት ነው። በቃ የራሳቸውን ይሄ የፖለቲካ አሳሲኔሽን ለመስራት የሚሯሯጡን ነገር አለ። በቃ እንደዚህ ሆን ይኸውልህ አንተ መረዳት ያለብህ እዛ አካባቢ ሆን ምናምን የሚሉት ለወደፊት የሚፈልጉት ነገሮች ስላለ ነው። አርሲ ላይ በቃ የተለያየ ፖለቲካ ፍላጎት መስራት ስለሚፈልጉ ነው እንጂ ሌላ ነገር አይደለም። ለምሳሌ እኛ ወሎ ላይ ሚሊክ ዘመቻ ብለው ሙሉ ህዝብ ላይ ነው ጭፍጨፋ የፈጸሙት። ሙሉ መኪና ላይ ያረሸኑት ቪዲዮ እየቀረጹ ካይሱቱ ያወረዱ ማለት ነው። ግን እኛ እንችላለን። አሁን አብዲሳ የሆነ ጃን ሰሞን አወራንበት ረሳ ነው አይደል? እነሱ ግን የዛሬ 1000 ዓመትን የሆነ በቃ እንደዚህ ያደረገው እዛ ሰፈር ላይ የሆነ ነገር ይሰራሉ። የዛሬ 4 ዓመት እኮ ወለጋ ላይ እንዴት ሲጫወቱ እንደነበር ዛሬ የቢዛሙ ፋኖ ብለው ወለጋን ተቆጣጥረው ወለጋን ህዝብ መከራ እያሳዩ አይደለም። ስለዛ ነገር እናንተ አሁን ቤት ከፍተና ወርተን እናቃለን አናቀም እኮ። ግን የሚሄዱበት ርቀት በጣም ከባድ ነው። በእነሱ ደረጃ ፖለቲካ መስራት ካልተቻለ አሁን የፋኖ ራሱ ደጋፊ ከአምቡላንስ ሰው እያወረዱ ብዙ ግፍ አይተናል እኮ ብዙ ግፍ እኮ አይተናል። ግን አይጠቅምም። በቃ አይጠቅመንም። አብዲሳ ችግሩ ምን መሰላችሁ? ችግሩ ጀርኒ በኦሮምኛ ነው የማወራው። ጀርኒ አከ እስራኤል ሲጀስቴ ካቴ አናቱ ኤጀንት ሲገቴ ሶ ኢሲን ቦጀላ አፎርተኒ
Musa is one of the biggest emotional person I ever seen from Oromo. Musa he doesn't know politics. As Kupad if they answer about Pataga Chindante is the air, Kalesam. Go one mother. Jolen RC politica paid and even RC Kamala in that grazing daddy. Yes, Jamie Rakut. Maragabo. To say Chindante, Demisada, Demisukam. This is not a religion. She's playing the politics. So play the politics. Nothing is fair in this world. Fair me panagarello. You know what's fair? Fair minute again is the dash of no fair mutoro. When you win. Fair mutoro when you win. Or almost lash and never no fair yone. That's not what I said. Ambulance so see what I'm not seeking that. Yala or Rama because we know who did it. Yarako Miakan? Yatadarago Miakan. ያውቃል በደንብ በራሳቸው ዶክመንተሪ ያረጉ ራሳቸው በራሳቸው ስለዚህ ያን ቆሻሻ ኦሮሞ ላይ ለማረክ ፈልጎ ነው አርሲ ላይ እንደዚህ ሰው ተገደለ በሙስሊም የማያረጉ ሲስተም ለኛ ሲስተም በዚህ ሰዓት ላይ ሙስሊም ሆነ ብትለኝ ማንም ሰው ያዳምጣል ቴሮሪስት ብትለኝ ማንም ሰው ያዳምጣል ያጫወታል ቋል ስለዚህ ማለት የተሸነፈ ሰው የሚይዘውን አያውቅም ዝም ብሎ ሁሉ ነው ብሎ ጉችላ ሁሉንም ለመልከስ ነው የሚሄደው ስለዚህ ዩላየ አንበሳ ደግሞ ይዳዘን ጆስ ለውሻና ለጅብ ዝም ብሎ አይጮህም ቆሞ ነው የሚጠብቀው ያ ጅቡ አጠገቡ እስከሚደርስ ድረስ ማለት ነው አጠገቡ ሲደርስ ደግሞ ወገቡ ነው የሚሰማው ከዛ በኋላ ያ ጅብ ደግሞ መንገድ ላይ አይበላውም አንበሳው ራሱ ሰባብሮት ነው ትቶት ሄደው ሰው ሌላ እንዲያየው ማለት ነው ኦሮሞ move forward ኦሮሞ ወደፊት እየሄደ ነው ጀዋርም ይምጣ ጀዋር ፖለቲካ አይደለም ጀዋር እኔ በዚህ ሰዓት ውስጥ ምንም ነገር ከሱ ላይ ምንም ነገር የፈለገ ቢያወራ ነው ያለቀለት ጫወታ ስለሆነ ከዚህ በፊት ላይ እየነገርኩኝ ስለሆነ የፈለገ ቢጮዋው ኦልሬዲ የሆነ ነገር አርግቷል ያንን ነው እያበላሸ ያለው እንጂ ሌላ ነገር አይደለም ለአርሲ ለኦሮሞ ምንም ነገር ጥቅም የለውም ግን እንደ ኦሮሞ ጀዋር ከተነካ በኦሮሞነቱ ከተነካ እንቆምለታለን አፋክ ፋይት for him ግን በፖለቲክነቱ ከተነካ ዳስና ማፋክ ባም ያ የኔ ፕሮብሌም አለ ግን በኦሮሞነቱ ከተነካ fuck you ነው ሶሪ ማላንግ መጣላል ግን በፖለቲካ በሱ አሳሰብ እንዴት እንደሚያስብ ቤት በኩል ፖለቲካ መውሰድ ከፈለገ በሱ ከፊት ለፊት ከቆንቆደታ ያለኝ እኔ ራሱ ፊት ለፊት በፖለቲካ ፊት ለፊት ቆማለሁ ግን እንደ ኦሮሞ በኦሮሞነቱ ከመጣሽለት ዛሬ ለሱ የመጣሽው ለኔ ነገ ስለምትመጪ ዛሬ እኔ ዝም ካልኩኝ ነገ ለኔ ስለምትመጣ አልተውም ዛሬ ነው መሰብረው because ዛሬ ጀዋርን በኦሮሞነትን ከነካከው ነገ እኔ ስለምትነካኝ I will never allow you to do that ያንን አልፈቅድም በቃ አጀንዳችን አይደለም አሁን በቃ አጀንዳችን አይደለም ሰውየው እንደፈለገ በጭንቅላቱ ያቆሙትና ይቀጥቅጡት እንደገባ ያገባል እሱ ነታለኝ በፖለቲካነቱ ጀዋር የፈለገ ቢሳደቡት I don't care እያልኩኝ ነው ግን እንደ አንድ ኦሮሞ አሁን አብዲሳ እኔና አብዲሳ ሌላ ፖለቲካ አለ ግን አብዲሳ ኦሮሞ ስለሆነ ከመጣከለት እኔ ለአብዲሳ ነው የምቆመው ለምን because ነገ እኔ ለኔ ስለምትመጣ ማለት ግን የአብዲሳ ፖለቲካ ቁሻሻ ከሆነ ወይንም ካልተመቸክ ፊት ለፊት መቆም ትችላለህ I don't care about that ስለዚህ ማለት የፈለኩት ጀዋር is an individual እንጂ ኦሮሞ ለኦሮሞ አልቆም ለራሱ ነው የቆመው አሁን ፖለቲካ ውስጥ ገብቷል that means ለራሱ ኦሮሞ በዚህ በኩል መሄድ አለበት ብሎ የራሱ ደምድሞ አስቀምጧል እሱ አጠገብ ከሄዱ የሚያዋጣቸው ከሆነ you have the right to do that እነሱም ራይት አላቸው መከተል ግን ለኦሮሞ አይደለም ይቆም ያለ ለራሱ ፖለቲካል አይዲዮሎጂ ያ ፖለቲካል አይዲዮሎጂ ደግሞ ለኦሮሞ because ለኔ አልቆም I have different ideology አብዲስ have different ideology ስለዚህ ለኦሮሞ ለኦሮሞ
እንደ ለራሱ ፖለቲካ yes so you have the right to do that ግን እኔ አዋሽ አለ እንዴ አዋሽ አለ ግን እኔ ማለት የፈለኩት አብዲሳ ግን አንድ ጊዜ አብዲሳ ገሩ አለ ፉለ ላልታ ተነዱራስ ኦሶራ ለማደረስ ለማረስ ደስ አማን ደረሞ ግሬ ደግሞ ቢል መጎር ዲስ ና ፌር ወና ራይስ ኖ ምን አረኩ ከረጃላ ከበጃማል ትጅ لا abdisa mal sete abdi amma mucattin tuni bar degara motumma lemiti betami fano da bar just motumma kana ke kawti ganama galgal mal sete ኦሮሞ ረቲ ዮ ደገረመ ዋኑ ሁንዳዩ ሲያሰ እንደለሲስኔ ጋሪ ሚቲ ከጀጁ ራይ ማለ አከዶን ፈትቲ በር አከበር ባንዴ ጎዳ ወሉ ደንዴት ኖ ወልቤካ ሰሬን ወለራብዲ ጀቲሚ ወሪኬ ያ ወልቤክ ነው አኒ ሀዳ ጀዋር እንጀቲ ማለ ማነ ብራቴ ትበር አብይሌ ዋኑ ጀዋር እንጀዳ ኦልቶ ከነ ያ ሪፎር ሃው 44 ቤት እንደምታወራ አቃል ያ ካኑ ማሳ ወልቶ እንት ብራ አዳጆ ያ ነምበ ወልቤክ ነው ማለት ሁንዳሽን ቤካን ሁንዳሽ ወልቤክ ነው አራዳው ሰላም ነው ሲሌ ቦሩ ዮ ሂሬ አርገቴ ከኑ ማጀት ጀቹ ማፊ ወንብራንጀ ሰላም ነው ቆይ ልስማችሁ ትንሽ አመሰግናለሁ ድምጽ ስለሰጠኝ እየሰማችሁ ነው ባይ አንድ 5 ደቂቃ ቆይቼ ልገባ እችላለሁ ድሉን ኦኬ አይ ገለቶሚ ቅድስት በርገና መከና ዋዳ ሰው ጅርቲ ኢትዮጵያ ፈካኔ መለንቲ ጀቴ ብር ዋይፋኑ ሄዱ ሀሶ ጅት ኸሳፉ ዋንፋኑ ሀሶ ሊደንዴሲ ኦሮሞ እንዲነ ሰና ኡመታ ዱበቲ መለ እንዲነ ዋይአርሲ ወንቲ ናሶ ጅርቱ በር ዋን ፈቆታላር ወንቲ ዋይአርሲ ሀሶ ጅርቱ በቃ ኡመኒ ጉቱን አከሞ አኪ ኡመታ ክርስቲያና ኡመታ አመንተ ኦርቶዶክስ ኡመኒ ኦሮሞ ዋቺ ይሩ እንጀነ ጀቴ ቪዲዮ ቀብዱ ቪዲዮ ቀብዳ ቪዲዮ ወራም ነገና ታነ ቪዲዮ ቀባተን ቦሩና ፊዳ አደርዋይስ ረጋን እንጂ እንዴት ናችሁ? በእናትህ አለን እኔ በጣም ረጅም ሰዓት ቁጭ ብያለሁ። አሁን ቲክታክ ላይ በቃ ይሎርድ ነው። አቆያ እኔ አሁን ስገባ እሺ ሰላም ነው አለሁልሽ። ጨዋታው እኮ አንቺ እኔ ተመቸሽ ነኝ ሁንድ ቀበኔ ሲቴ ጅርታ በጣም የሚገርም ነው። አይዞ አይ እኔ ለምስል አንዳንድ ለኮሬክሽን የምታረጋቸው ቦታ ላይ እኔ መግባት አያስፈልግም። ገባ አይዞ አለ ችግር እኮ ነው ለምስል ተቸግር የፖለቲካ እኮ በጣም እኮ በእናትህ እኔ አሁን የሆነ ቦታ ላይ ችግር ነው ገብተህ የመጣኸው ሌላ ቦታ አይደለም። አርሲ ሚደም ያከናከናከና አሁን አንተ ከአርሲ ህዝብ ጋር ላጋጩት አካሄዳቸው ቁጥሩ አይደለም ነው ይደብራል እንጂ ቪዲዮ አምጡ አልኳቸው። ከሳሾች መጡ እኮ ጀለስ ምን እንደሆነ ታውቃለህ? በአርሲ ሜዳ ላይ መልስ ሌላ አይደለም። ጀዌን እንደዚህ አሳምሪያ ስለመጣው ተናደዋል። አሁን አንተን እንዴት አድርጎ ይኸውልህ፣ ግማሹ የብልጽግና ደጋፊ ነው አርሲ ሆኖ ገብቷል አይደለ? አዎ ጀዌን ስትመታው 50-50 ነው። ጀለስ 50-50 ነው። እንዳንተ እንደዚያው 100% ገባ አይልም። አንተም እኮ 100% አይደለም፣ ትንሽ ሸረፍ ትላለህ። ለጊዜው አብይ ጋራ ስለሆነ መመታት ስላለበት እና ከድሬው ደግሞ ከኦነግነትም ሊያባሩክ እንዴ የመጀመሪያው ኦነግ ላይ ለፋ ስንት ቦታ ታስረን በየእስር ቤቱ ማሟሻ ሆነን የለፋበትን ከኦነግ ልትወጣ ብልጽግና መጣ ብለህ ከኦነግ ልትወጣ እሱማ ጥሩ አይደለም። ለመሰለ ማዕከላዊነት ከታች ሜርሲ የምትባለው እየተሰቃየች ነው። ነይ ግቢ እስቲ ናግባ። ወንድ ነው ሴት ነው? እኛ የገጠመን ችግር ሁለት ነው። እኔና አብዲሳ ገጠመን።
እና የገጠመንን ችግር እኔና አብዲሳ ልንፈታ የምችልባቸው ነገሮች ሁለት አይነት መንገዶች ናቸው። አንደኛ አብይን የሚደግፉ ሰዎች አብይን ከሚደግፉ ሌላ ወንድሞች የሚባሉ ወይንም አማቾች ነው የሚሉት ሌላ ቋንቋ ከነሱ ጋር ሶዳ በሚለው እንሄዳለን። እነሱን ለማስታመም ስንሄድ እኛንም ይነኩናል። የዛን ሰዓት ደግሞ እስቲ ለፊ አጀንዳ ያልሽበት ቦታ ተመችቶኛል። እቺ አሁን ወሎ ላይ ጥቃት የደረሰውን አይደለም ብሎ ሊክዱ ሲመጡ አይ አጀንዳ እንትና ኪያ ሲሪየስ አድርጎ ሲመጣብህ ቆሜ አጀንዳ መቆሚያ የለውም ያ ወዴት ሄደ? ቆይ አይደለም ቆይ እንትና ልጠይቅ ዙ አሌክስ ፋኖ የጠፋ ብዙ ሰው ጠፍቷል እኮ ቀንሷል። ብዙ ሰው ኦፕሬሽን የጨረሱ ጠፋ እኮ አሌክስ ፋኖ። አረ ማት ናቸው የጠፉት፣ ማት ናቸው። ማት የጠፋ ሰው አለ። አሁን እኮ ለምን መሰለህ ተመሳሳይ ህይወት እኮ አትመራም እኮ አንዳንዴ ላሽል ትላለህ እኮ። አሁን የመጣ ነው ልትኮራበት። አሁን ለምሳሌ በጀዌ የሚኮራበት ምክንያት ማለት ነው የሆነ ቦታ ሲገባ በቃ ህዝቡን ይበትንልናል። በቃ ደስ አይልም። አሟሟቆት መሆን ይችላል። ቲክታኩን አሟሟቀው አጀንዳ መሆን ይችላል። በቃ የትኛውን ቦታ ሲገባ የትኛውን ቦታ በቃ ይሄ ብቃቱ ነው። ግን ውጤት እንዳይጥል ደግሞ በጥንቃቄ ያስፈልገዋል። አሁን ላይ ነው ችግሩ እኮ ይኸውልህ ይጫወትና ጎል የለም። ለምሳሌ ዩሪ የጠረጠረበት መንገድ ትክክል እኮ ነው። ዩሪ የጠረጠረው ጎበዝ ነው። ዩሪ እኮ አንተ ተንኮለኛ ነው። አንተ እንዴት እንደ አብዲሳ ደህና ናችሁ ወይ? እንደምን ዋላችሁ? ሰላም ነው ሪቦ ሰላም ነው። የጠፋ ሰው ዛሬ ከየት ተገናኛችሁ? አዎ ዛሬ ተገናኘን። እኔ ከስር ሆኜ ሳዳምጠው አብዲሳ በጣም በቃ የብሔር ፖለቲካ አስቸገረው። አብዲሳ አስቸገረው። አይገልጽም የብሔር ፖለቲካ ለምንድን እንዴት አድርጎ ያርግ? ይኸውልህ ወገኑ በዚህ በኩል በአራዳ ቋንቋ ሲነኩበት ይላል። እዛ ጋር መጥቶ ደግሞ ሊያስማማቸው ሲሞክር ሊያዳምጣቸው ሲሞክር አንዳንዱ ዘሎ ወደ ስድብ ሲገባበት እናንተ እኮ ላይክ እኔ አንድ የተረዳሁት ምን መሰላችሁ? ቅድዬ በጣም በሚገርም ሁኔታ ላይክ ኢንቴሌክቹዋል ናት። ነገሮችን እንዴት አድርጋ አርቲኩሌት ማድረግ እንዳለባት ታውቃለች። ጎበዝ ልጅ ናት። ግን አንዳንድ ጊዜ በህዝብም በድጋፍም ለህዝብም ያለን ድጋፍ ለመንግስትም ያለንን ድጋፍ ደግሞ ፊት ለፊት ማናወጣ ሰዎች አለን በሚስጥር ያዘን። ምክንያቱም ዙሪያችን በብዛት ያለው ማን እንደሆነ በዛ ሚኒማይዝ አድርገን ነው እና የምንንቀሳቀሰው። ቅድዬ ብዙ ጊዜ መንግስት ተቃዋሚ ነኝ ነው የምትለው። የፋኖ ደጋፊነቷን አንግባ ነው የምትዞረው። ግን ትክክለኛ ፋኖ ናት ማለት አይደለም። ያመልጣታል በሚለው ያዘ። ያመልጣታል ነው የሚባለው። አሁን ምንድነው ጆሃር እዚህ ጋር ያመልጣል እኮ አንዳንዴ ያመልጣል። ምን አሁን አብዲሳ ራሱ እኮ አብዲሳ እኮ አብይ ሆነበት ነው እንጂ እኮ ያመልጠዋል። አሁን እኮ ጀዋርን ይለውልኛ እኮ ከጀዋር ጋር እኮ መልሶት አብረን ነበር ነው አብዲሳ ብዙ ጊዜ ያመልጠዋል። እሱም እና አንዳንድ ሰዎች እኔ እንደው ጠቅለል አድርጌ ለመንገር የምፈልገው ምንድነው መንግስትን መደገፍ ይቻላል፣ መቃወም ይቻላል። ህዝብ ግን ልልና ብቻ ነው ማመልጣት። ልልና ብቻ ሪቮ ህዝብ በዛ ላይ ልልና ብቻ ናት። ወጥ አቋም አየኋት። እሷ ደግሞ ትንሽ ጠንከር ያለችበት ምንድነው ሞድላት ማለት ነው። አማራ ነኝ ብላ ነው የምትጀምረው የልንና ሌሎቹን ከአማራ ለማስወጣት። እሷ አሁን እሱን ስትራቴጂ የምትጠቀመው ሌሎቹን ከአማራ ለማስወጣት ገባህ? እቺ ትንሽ እኔ ፓርቲ ነው የምትመስለኝ። ይቅርታ ሌልና አርሲ ነው። አይ ጀግና ነች፣ ጀግና እህታችን ነች። እሷ ጀግና ነች። እለፉ አሁን ሌላ ቦታ ሄዱ። ጀግና ነች። ቤተሰብ ላት ወጭቋ በስሱ ሌልና ጎበዝ ናት። ግን በጣም ጎበዝ እንዳልኳችሁ ነው። አሁን ህዝብን ወጥናት አሁን ቅድዬ
ቅድዬ ምንድነው ያመለጣት ለህዝብ ያላት ጥላቻ ድንገት ይወጣባት ያ እንትን እኮ ነው። ምን መሰለህ ማስተካከል አለባት ለወደፊት ገብቷል። አስተካከል። አይ ህዝብ መነካት የለበትም። አታስተካክልም። እሱን አትልፉ። ምን መሰለህ የሚስተካከልና ማይስተካከላል። አሁን የቅድስዬ አይስተካከል። ምንድነው የምታደርገው? ቅድስትን እንደዚቹ ነው ኢትዮጵያ የተመሰረተችው፣ እንደ ቅድስት ባሉት ነው። ገባክ? እነ ቅድዬ ነው። ምንድነው መሰለህ ውጡ ከዛ ሁለቱም ጋር ውጡና ውጡ። አሁን ውጡ። ሰላም ነው ግሬስ፣ እንዴት ነው? ውጡ ግርዬ ውጡ። ቅድንም ተዋት፣ ሁሉንም ተዋት። ቆይ እንግዳ ሰላም ማን እንደሆነ ታለ ዱጋ ሲቲ በብት አራዳ ተውክ ያደቁፍ አርገ ቤታ አራዳ አብዲሳ ከቤቱ ጋር የሚለዋወጥ የሚሽለጠለጥ ሰው በጣም ይደብረኛል። አንተ ደጋፊ ስለሆንክ ደጋፊ መስሎ መምጣት፣ ሌላ ተቃዋሚ መስሎ ሲታይ ተቃዋሚ ሆኖ መቅረት አለበት እንደ ቅድዬ እና ይሄንን ነገር ቅድዬ ውጣ አለ። ቅድዬነ ከደንበኝነት ይቅርታ ጠየቀች አላልኩም ብላለች። ይቅርታ ጠየቀች አላልኩም ብላለች። ሰምተናል እኮ እኛ እዛ አለን ነበር እኮ። በቃ ምን ታረጋለህ? በቃ አለች እኮ። ምን ታመጣለህ እኮ ሰው አከጃርሱማ ሆላልቱ ነምኒ ፊጌ ሲብራ ዱፍናን ዳሴት እንቱቅ ሰሬለ እንቱቃል አዳኬ አደበቀባ እንዴ እሱ አይደለም እኮ አብዬ። እኔ ዋናው ነገር አንተ አራዳ መሆንህን አይቻለሁ ዛሬ። ምንድነው ቅድዬ ሮጣለህ እንጂ ፊት ለፊት ጥርሳለህ እንጂ የድሮ አራዳ ነህ። ጥፋቷንም ደግሞ በሾርኒ ነው የነገረቻችሁ። መጣ ይሄ ልክ አይደለም ብላ ያ ማህበረሰብ አለበት የሚባል ቤት ውስጥ አንኳኩታ ከመጣች በቃ ይቅር በሏት። እኛ ይቅር በሏት። ሰው ሸሽቶ አንተ ጋር ከመጣ ዳሴት በቃ አላልኩም። አንተ ቤት አክብሮ መጥቶ አሁን የመጣችሁ እኮ ይኸውልህ የኢትዮጵያውያንና የአርሲ ቤት ነው የመጣችሁ። የኢትዮጵያና የአርሲ ቤት ነው የመጣችሁ። አብዲሳ ወደድክም ጠላ ኦሮሞ አርሲ ቤት ነው ይሄ ቤት። ሁለት ቤት ነው ያለኝ እኔ ወንድሜ። ስለዚህ ከዚህ ከኢትዮጵያዊ አርሲ ከሆነው ጀግናችን አብዲሳ ቤት መጣ። ስትመጣ አብዲሳ አርሲ መሆኑን ታውቃለች። አብዲሳ የሚደግፈውን ፖለቲካ እይታ ታውቃለች። አትሊስት መቼም ያለችውን ነገር በሌላ መልክ አስባ እንዳወራች አስባ እንጂ የመጣችው ህዝብ ሰድባ እንደመጣች አይደለም የምንረዳው። ስለዚህ አሁን አንደኛ አብዲሳ የግለሰቡ ጥላቻ ለመቅረፍ እዚህ ጋር የሚለፋበት ምንም ምክንያት የለም። አትክልቶችን ውሃ ላጠጣ ነው ነው አጠጣችን አደጉ እነዚህ አትክልቶችን። ይሄው አሁን ደግሞ መጡ እኮ ሰመሩ መጣ አድገዋል። ይኸውልህ ጎመኑ ምኑ አንተ ኦርጋኒክ ነው የምትበላው። ምን ታደርጋለህ? አዲስ ሁሉ ነገሩ እንደዚህ ዝግባ ሆነ የቀረው። አንተ ደግሞ ቤትህ እስቲ ሃውስ ነው አይደል? ጀዋርን አየኸው? እዚህ ጋር ቆሟል ማስፈራሪያው። ሃውስህ ነው አይደል? እስቲ ጥንቸሎች አስቸግረዋልና እነሱ ማስፈራሪያ ጀዌ ነው። እኔ የምልህ ቤትህ ሃውስ ነው፣ ሰፊ ነው። አንተ ምንም አይልም። ጌታ እውነትህን ነው እኮ አንተ ሁሉን ያደለክ በረከቱን የሰጠክ ሁሉን ነገር በጸጋው የሆንክ ሰውዬ ፖለቲካ እና ዛሬ በስማም 7 ሰዓት ነው ቁጭ ያልኩት ቲክታክ ላይ በኢየሱስ። እንትን አድርግ አሁን ይሄንን ሙድ እንዳትተው። ይሄ ሙድ በሳምንት አንድ ቀን እባክህ ራስህን ያሳምሙሃል። ውጣ ውረድ እያልክ በቃ መጫጫሁ። አይ ቶ ባዶ በሳምንት 2 ቀን 1 ቀን ግዴታ ነው። ቤትህ እኮ ባዶ ነው። 3 ሰው እኔ እናንተ ብቻ ሆነን ተሰቃየን እኮ። ይሄ አሁን አሪፍ ነው ይቀጥል። እንዴ እኔም እኮ አሁን ቁም ነገር ማውራት ጀመርኩ እኮ የሚሄድበት ቦታ። እኔ እኮ አሁን ፖለቲካ ትቻለሁ። እንደኔ ፖለቲካ የተወሰው የለም። ጋሽታቸው ገብተሃል። አብዲሳ
ትንግርቱን እኮ በደንብ ነው የምንተዋወቀው ታውቃለህ። አብረን እንበረጭጭ ነበር ጅጅጋ እያለ። አዎ በእኛ ነገርከኝ ከሄደ በኋላ ነው የምታስገባኝ። ኖ ሳስገባ ስትወጣ ስትወርድ አንተ ነህ። እኔ ስንት ሰዓት ጎተትኩ። ትንግርቱ ቤስት ፍሬንዴ ነው ልንገርህ። እኔ ነገርከኝ እኮ ጅጅጋ ዩኒቨርሲቲ አብረን ነበርን አልከኝ። አንደርግራጁዌት እያለ ኢቨን ከዛም ማስተርስ የኔ ጁኒየር ነው፣ በጣም ጁኒየር ነውና የእውነት የኛ ሰው ነው። ጉራጌ ነው እና የሚባል ነገር እንደዛ ሳይሆን ጌዲዮ ነው የተወለደው። የጌዲዮን አካባቢ ልጅ ነው። ጌዲዮ ነው አካባቢ ነው። ጌዲዮ ነው። እኔ ሙሉ ፕሮፋይሉን ላወጣልህ እችላለሁ። ምንም ቬሪ ኢዚ ነው። ሌላም ሰው መጥቶ እኮ ሌላም ሰው ይበልጣል የሚባል ሰው ታውቀዋለህ? የዋና አማራዎች ጋር የማይጠፋው ጋሽ ይበልጣል ለካ ጅጅጋ ነበር መምህር ሆኖ። አዋ የኔ አባት እና ይሄን ወይ በደንብ ፊዚካሊ ነው የምንተዋወቀውና ልጁ አማራ ማስ ሚዲያ ሲገባ ምናምን በጣም መታ ያደርግ ነበር። እሱም ያራዳ ልጅ ነው። በቃ እና በጣም አራዳ ነው እንዴ ጭሶ ነው። በርጫ መታ ያደርግ ነበር። ወላሂ መታ ያደርጋል አብረን። እኔ በቃ የገባው ግንባሩን አላየም እንዴ በቀደም እንደነ ጋሽርታቸው አይደለም እንዴ? ምን ሆናል? ጋሽርታቸውማ የድሮ አራዳ ነው። ጋሽርታቸው እኮ የድሮ አራዳ ውሃ ጠብሶ ይበላ እኮ ነው። እሳቸው ከቅጠሉ የሉም ከውሃው ነው። ልጁ እኮ ኦራተር የሆነው እኮ ቅጠሉ ስላኘከ ነው። ይርታቸው ባይዜ ትንግርቱን በርትታችሁ ከያዛችሁት ከጀዋር በላይ ለአማራ ፖለቲካ ኢፌክት ያመጣል። በርታችሁ ያዙት። ምንም አማራ ባይሆንም ጌዲዮ ነው እያልከው የተጨማደደው እውነቴን ነው የምልህ ጋሽርታቸው። እኔ የኔና የጀዋር ፊት ማን ነው የተጨማደደው? ማን ነው ያረጀው? ኧረ አንተ ወጣት ነህ እንዴ? ወጣት ነህ ጀግና። ቆይ አንድ እንግዳ ገብቷል። ያሚ ቅድም ያስወረድኩ እኔ ቤት ውስጥ መነኪያ ከሰት ወና አረብሳ ከሲሰን ሀድ አረብሱን ኦሮሞማ ሙሊሱ ኦሮሞን ነው እንግዲህ አትቀላቅም። ዮሚ እንደዛ ነው። ዮሚ ለታ ቅድም እናት በመሳደብ ጥሩ አይደለም፣ ቅድስትን ጥሩ አይደለም። ብታጠፋ ምንም ብትልም እህታችን ነች፣ ተመክራለች። እና አብዲሳ እንደዛ ህዝብ በጅምላ እዛ ሲጨፋጭፍ ቪዲዮ አለ ወይ? ቪዲዮ አምጡ ተባለ አላልኩም አለች እኮ። የምን ቪዲዮ አላልኩም? ምን አንተ ፊት ለፊት ያንተ ቤት ሆና ይሄ ምን ፖለቲካም አይሆንም። መቼ ነው እኔ ቤት የተናገረችው? ምን ስታወራ ነበር ቅድም ራሱ? ምንድን ነው ያለችው? አርሲው ሰው እየተገደለ ነው። ጠቅላይ ሚኒስትሩ ተናግሯል አይደል? ማን ፕራይም ሚኒስትር? አዎ አርሲው ሰው ይገደላል እያለ ጠቅላይ ሚኒስትሩ ይናገራል። እና ራሱ እየገደለ በአርሲስም ከነገደ በቃ ስለዚህ እሷ የሰማችሁን ብትናገር ምን ችግር አለው? ችግር ማይሳሳቱን አንተ ጋር እኮ ነው ችግር አለው። ምንድነው እኔ ጋር ችግር ያለው? ያቺ ተወላጅ ነኝ ሁሉ ነገር ያሳበና ህዝብን ከህዝብ ጋር ለማፋጃት የምታወያይ ኮተት እኔ በላይ አርሲ ነኝ ይለኛል። ችግሩ መወያየት ነው ያለበት፣ መፍትሄ ማግኘት እንጂ ደብቀህ የትም ልታመልጥ አልችልም። የሰው ልጅ አንደኛ መጀመሪያ ሀገር መምራት የሚችለው አብይ ይችላል አይችልም የሚለው ነው ሜን ፖይንት። አብይማ ይችላል፣ ስለቻለ ነው እየመራ ያለው። አልቻለም። በምን መልኩ መምራት እኮ አይደለም ሀገሪቱ ህዝብ ለህዝብ እያዳማ ያለ መሪ ነው እንጂ ኢትዮጵያ መምራት አልቻለም። መሪ ማለት ምንድነው ትርጉሙ? በደንብ እየመራ ሀገር ይኸውልህ ከነችግሩ እየመራ የደርግ ጊዜ ጦርነት ነበር፣ በኃይለ ስላሴ ጊዜ ኢትዮጵያ ውስጥ ጦርነት ነበር፣ በሚሊኒሊክ ጊዜ ጦርነት ነበር። ኢትዮጵያ ህዝብ አዲስ አይደለም። ስማ ነገር አሁን ምን አለ መሰለህ ወደ ኋላ መሽናት አይደል እንደግመል። እናንተ መሳሪያ አውርዱ እንጂ ሀገር ሰላም ይሆናል። ሊጨርስልህ ምላስ ለምላስ አይደለም። ውይይት ከሆነ አንደኛ መጀመሪያ ማድረግ የነበረበት ሳያደርግ ስለቀረ ነው ወደ ጦርነት የተገባው። አንድ ሰው መዋሸት የለበትም እኮ እውነት መናገር፣ ለእውነት መቆም። መጀመሪያ ኢትዮጵያ እንዳለው ለሁሉም ኢትዮጵያዊ the same kind of value, the same kind of equality፣ ወንጀል እንዳይሰራ ከመጀመሪያው ጀምሮ። ለምሳሌ ልጆቻችን ቤት አሉ አይደል? 5-6 ልጆች ካለ ወይም 2-3 ካለ እያንዳንዱ ወንጀል እየሰራ ስትደብቅለት ልጆቼ ነብለስ በአደባባይ ነው የምትወጣው አንተ መጨረሻው። ስለዚህ መጀመሪያ ወንጀል እንዲስፋፋ በኢትዮጵያ
ካደረገው ትልቁ የአብይ የትም አይደርሱም እነዚህ ያለው ንቀት ነው። ስለዚህ አንድ ሰው ሲበደል ነገም እኔ ብበደል ደስ እንደማይለኝ አውቄ አይ ለምን ተበደለ ብዬ አትሊስት መንግስት ለምሳሌ አንድ ጊዜ ምን አለ የአዲስ አበባ የሆኑ ነገሮች እኔ እኮ የቀበሌ አስተዳደር አይደለሁም አለ። የቀበሌ አስተዳደር ነው ማለት አይደለም። ነው የቀበሌ ሳይሆን ያለው እኔ የታጣቂ ስራ የምሰራ ሰው አይደለሁም ነው ያለው። የሚሊሻ ስራ ልሰራ አልችልም። ቆይ ልጨርስልህ። ትዊስ አታርገው። ለአንተም ጥሩ አይደለም ለህልናህ። የሰፈር ሚሊሻ አይደለሁም ነው ያለው። የሰፈር ሚሊሻ አይደለሁም ነው ያለው። ይኸውልህ ያ ማለት የሚያስተዳድረው አገር አያውቅም ማለት እኮ ነው። ሚሊሻም ሆነ ግለሰቦች ሆነ የሀገር ጠቅላይ ሚኒስትር ከሆንኩ ቆይ እሱ ይውረድና ማን ይምጣ ነው የምትሉት? አሁን የተዘጋጀ ሰው አለ? አሁን ልጨርስ ሐሳብ አታቋርጥ። ሌላ ሰው እንዳያዳምጠው እንዳይስተካከል ለማድረግ አትሄድ። ነገሮቹ መስተካከል የነበረበት የአንድ ሀገር ጠቅላይ ሚኒስትር ከሆንኩኝ ሚሊሻም ሆነ ተራ ግለሰቦችም ግፍና በደል ሲደርሳቸው አይ ሚሊሻ ሁዳችሁ ጠይቁትን ያጠይቁ አይባልም። ግን መሪ ብቃት ስለሌለው ምንም የሚያውቀው ነገር ስለሌለ ልክ ሚሊሻው ራሱ በራሱ የሚያስተዳድር መስሎ ነው የተረዳው። የቀበሌ አስተዳደርም ሆነ የሚሊሻም ሆነ የወረዳም ሆነ የቀበሌ መረጃው ለጠቅላይ ሚኒስትሩ ከደረሰ ተጠያቂነት ያንን መስራት አልቻሉምና አስተካክልልኝ ብሎ ህዝቡ ሲጠይቅ እኔ የወረዳ አስተዳደር ወይም የሚሊሻ አስተዳደር አይባልም። አንተም እኔም ወንድሞቻችን ቤተሰቦቻችን እንዳይሸፉት ጥያቄ ሲጠየቁ መመለስ ያለበት ጥያቄዎች ሳይመለሱ ስለቀሩ ነው ወደ ጦርነት ሰላማዊ ሰልፍ ወጥቶ ናፕኪን እናቀብላችኋለን እናንተ አልቅሱ ነሽመልስ ይብታቸው የተናገሩት በሰላም የጠየቀ ማህበረሰብ አልቅሱ በቃ ናፕኪን እናቀርብላችኋለን ስታለቅሱ እያልክ ያሸፍኩ አባይ ማዶ ተሻግረን ስራችን ሰራን ስትል በሰበርናቸው አዲስ አበባ ሰበርናቸው ስትሉ ኢላው ጆሃር አሁን ኢትዮጵያዊ መስሎ መጣ። ኢትዮጵያ ፈረስ ሳይል ኦሮሞ ፈረስ ነው ያለው። ዳት ፋይን አለ። ግን 80% ሙስሊም ነው፣ 20% ክርስቲያን ነው። እሱም ቀና ካላንገቱ በመንጫ እንለዋለን አለ። ያንን የሰራውን ያለቀውን ህዝብ ለፍትህ ለፍርድ ሳይቀርብ እንዴት አድርገን መፍትሄ ልታመጣ የምችለው? እንዴት አድርገው ነው ለወደፊቱ ያንን የማይደገሙ? እንዴት ይታመናል? በተለይ ቅድም ልገባ የፈለኩት ምንድነው ውይይት ምናምን ይባላል። ተፈጻሚነት የለም። ሁሉ ውሸት ነው የሚደረገው። ከገባ በኋላ የሚበላ ከሆነ እንዴት አድርገህ አምነህ ነው የምትገባ? የሚታመን መሪ የለም አሁን ኢትዮጵያ ውስጥ። አብይ በተለይ ስልጣን ናፋቂ ነው። አገር መምራታችንም ግን ስልጣን ይወዳል። ያን ስልጣን እንዳይቀማ የፈለገውን እየገደለ አሁን ስለበረታበት ምናምን ህገ መንግስቱ ይቀየራል ምናምን ያ ከንቱ ነው። ቢቀየርም አእምሮውን የሚቀየር ሰው አይደለም። ገዳይ ነው። ኦሬዲ ከህዝብ ጋር እሱ ከቻለ ከስልጣን ወርዶ ለመላው የኢትዮጵያ ህዝብ ደም ይብቃ። አይ ገዳይ አይደለም። ይብቃ ጋሽርታቸው ገዳይ ፋኖ ነው። ህዝቡ እያለቀሰ ነው ያለው። ፋኖ እየገደለ ነው ብሏል። ፋኖማ ከህዝብ ነው ከመንግስት ጋር ፋኖ ህዝቡን እያጣደፈ ነው ያለው። ሰሞኑን አመጣቸዋለሁ ፋኖቹ ተሰማው። ኦኬ ደስ ይለናል። ያሚ ምንድነው የምትለው? ያሚ ማልጀት እንደ ታዲዮስ ታንቱ አዲስ አጊሚ ፋሚሊ አንገቱ ተይዞ እስር ቤት መግባት ያለበት እየሰገድኩኝ 5 ደቂቃ አስጠኝ ይርታቸው እስር ቤት እኔ አልሰድብም። ለምሰድባ ቆይ ሪቮ አንዴ ሚውት አድርግ። ቆይ ከቻልክ አስገባ። ምን ችግር አለው? ያው እኮ እንደዛማ እንዳይሆን ጥለን ነው እኛ ምንገባ እንጂ ሳንጥለው አንገባም። እዚህ መተህ ደግሞ ልታስራ አይችልም። መብትም የለህም። ለአንተም አትፍራ። ካሁን በኋላ ካሁን በኋላ ያለን ቀሪ ህይወትን እስር ቤት ነው ማሳለፍ ያለብህ ብዬ ነው ማስብ። አንተ ትታሰራለህ። ተው አይችል የቀረችዋን እንኳን በሰላም ቤተክርስቲያን እኔ ምስር ወጥ ይዤልህ እመጣለሁ። ትወዳለህ ምስር አውቃለሁኝ። ከቤተሰብ አካል አንዱ ነኝ። ግን የሆነ ሆኖ ለህዝባችን በጸሎት ነው ካሁን በኋላ አንተ ህዝባችንን ማገልገል ያለብህ እንጂ ከዛ በተረፈ ፖለቲከኛ ነኝ ብትል እኔ አልቀበልም። ያንተን ሐሳብ አንገዛም። እኔማ ያንተው አልቀበልም። የገዳይ ቡድን ደጋፊ ስለሆንክ አልቀበልም። እኔ ለተሙት
እንደኔ አብይን የተቃወመ የለም። ግን ቢሆንም አንተ ግን አርፈ ቤተክርስቲያን ገባ ነው የምልህ። ኖ ማን ቤተክርስቲያን ቢገባ እየተከተላችሁ እኮ ነው የምታርዱ። ማለት አሁን በአካል ብንወጣ ግራምፓ ነህ ተከታትላችሁ ቤተክርስቲያን የገባውን ሁሉ ታርዳላችሁ እኮ ችግሩ ቤተክርስቲያን ታቃጥላላችሁ። አይ መርጠ ግባ። ፋኖ የሌለበት ቤተክርስቲያን ግባ። ፋኖ የሌለበት ምንም ችግር የለም አይደለም። ፋኖ የሌለበት በተራ ብናወራ አንድ ነገር ግን ደስ ያለኝ ምን አለ መሰለህ፣ ወለጋ ገብቶ ፋኖ እየጨፈጨፈ ነው ምናምን ስትሉ በጣም ፋኖ ጀግና መሆኑን ተረዳው ማለት ነው። በቃ ሚውት አርግ ጋሽ። እንደዚህ አይነት ፖለቲካ እዚህ ቤት አይሰራም። እንደዚህ አይነት ፖለቲካ እዚህ ቤት ውስጥ አይሰራም። ነው ባይዘው ቤተሰብ የሚያስቸግረው እንዲሁ ነው። አብዲሳ ዳሜሻ አይ ተው ጋሽፍታቸው፣ እኔ ክፉ ነገር መነጋገር የለብንም። በቃ ያሚ ሰላም ነው። ያሚ ቆይስ ሐሳብ አለኝ ነው የሚለው ያሚ። አነ ነቤግታ እኔን ታቀኛለህ? እኔ ተወልጄ ያደግኩት አርሲ አሰላ ሳጉሬ ነው። ገብተዋል። የአርሲ ህዝብ ሲሰደብ ደስ የሚለኝ ሰው አይደለሁም። ቅድስት ተጠራች፣ መጣች፣ ተጠየቀች፣ አላልኩም አለች። የሰው ልጅ ሰው ጋር ሸሽቶ እስከመጣ እስከተጠየቀ ድረስ አላልኩም ካለች ቪዲዮ ይዛችሁ ነገኑ እንጠይቃታለን በድጋሚ። ሌላ ምንም አተካራ አያስፈልገውም። ፖለቲካ ትሰራለች፣ አንተም ፖለቲካ ትሰራለህ። ንግግር ነው፣ ተነጋገር። ዳሴት ተጠራች፣ ተጠየቀች፣ አላልኩም። ተሳስቼ የተናገርኩት መጥፎ ነገር ካለ ይቅርታ ብላ ጠይቃለች። ይሄው ነው። ያሚ ሴትን ልጅ መተ እናትሽ እንደዚህ ነውር ነው አይባልም። ፖለቲካ ነው፣ ፖለቲካ ስራ አንተም እንጂ ህዝብ አልተናገረችም። ተወልዳ ያደገችው እሷም አርሲ ነው። ገብተዋል። ያሚ የምትለው ነገር ካለ ሚውትን አንሳና ተናገር። በቃ እሱ ሚውቱን ካላነሳ የሆነ ሀሳብ ጣል አድርገን እኔ ይቅርታ አድርግልኝና አንዲዬ ባይዘዌ ማህበረሰብ ውስጥ ከሌላ አካባቢ መጥቶ ተወልዶ ያደገው ነው የህዝብ ጠላት የሚሆነውና ይሄን ከግምት እንድታስገቡልኝ ነው። ቅድዬ እንደ አይነት ጥፋቶችን ደጋግማ ስትሰራ 2-3 ጊዜ ነው ያየሁትና ይቅርታው ከልቧ ከሆነ እኔ እቀበለዋለሁ፣ ገዛዋለሁ። እኔም እዛ አካባቢ ተወልጄ ስላደኩኝና አይ ሰው ሸሽቶ መጥቶ አጠገብህ በቃ ይቅርታ አላልኩም ካለ ኤቪደንስ እጅ ላይ ከሌለ በምን ትከሰዋለህ? ቪዲዮ ለምንድን ነው ቪዲዮ አጼ ዘርዓ ያዕቆብ ቢሰጣት ጥሩ ነበረ። እሱ ደግሞ ለራሱ የማይጠቅመው ከሆነ በምንም ታምር አያወጣም። ሌሎች በዚህ አጋጣሚ ቀዱ ካሉ እንጂ እኔም ሰምቻለሁ የማይሆን ነገር ስትናገር ገባ። የህዝቡን ለመምታት የዳቦ ስም አድርገው እነ ጀዋርና አርሲን ህዝብ አይ ይቅርታው አሁን ወደዛ እንመለስም። ይቅርታ ጠይቃለች። ቶማስ የምትለን ነገር አለ አጭር ነገር ነው የምለው። እኔ ብዙም አልቆይም፣ ግን እኔ የምልህ 8 ዓመት የለመድነው ትሬንድ ነውና ዩዥዋሊ ስፔሻሊ እንትን ኦቦ ሽመልስ ወጥተው የሆነ ነገር ሲናገሩ ከዛ በኋላ የሆነ ሰው ይወጣል ማለት ነው። በኦሮምኛ የተናገሩትን ነገር በአማርኛ ተረጎም ነው ምናምን የሚባል ፖለቲካ አለ እና በቃ የተለመደ ትሬንድ ነው። ኦቦ ሽመልስ ኢትዮጵያ ስለምንም ኢትዮጵያ ትደግ ሁላችንም ከኢትዮጵያ ጋር ራሱ ቢሉ ራሱ ኢዶን መክሰንስ ገብቷል። ወጥተው ኦቦ ሽመልስ በኦሮምኛ የተናገሩትን ነገር ትራንስሌት አድርገናል ምናምን እንደዚህ ማለት ፈልገው ነው ምናምን ይባላል። በቃ ቆየ እኮ 8 ዓመት የሰማ ነው። እኔ ይሄ ዛሃበሻ ነው ከሚባለው ልጅ ጀምሮ ማለት ነው ኤቭሪ ዴይ ኦቦ ሽመልስ የሆነ ነገር በተናገሩ ቁጥር ወጥቶ ትርጉሙ ይሄ ነው ምናምን የሚባል ነገር በአማርኛ ራሱ ቢናገሩ አማርኛው ራሱ የሆነ ትራንስሌሽን ሰጥተው እንትን ያደርጉታልና በቃ የተለመደ ፖለቲካ ነው። አትሊስት ፖለቲካችሁን ቀይሩ። አሚን ለክ የሚያዋጣም ነገርም አይደለም። ብዙም ይሄን ያህል ኤክሴሲቭሊ ወጥተው የሚናገሩ ሰውም አይደለም እና ፕለስ ደግሞ ሪያሊቲ በሆነ መልኩ እሳቸው ከተናገሩ አሚን ላይክ እሱን መከራከር እንችላለን። ግን በቃ የተለመደ ፖለቲካ የጥላቻ ፖለቲካ ሰለቸኝ። እኔ ለዛ ነው አሁን እኔ ቲክታክም አልከፍትም ቤት አንዳንድ ቤት ስውል እንጂ ይሰለችሃል። ያማህ ራስህ ገብቶሃል። አሁን ትራንስሌሽኑን ምነው ብለው የሆነ ደግሞ የሚተረጉሙ ሰዎች አሉ ማለት ነው። ይተረጉማሉ። ከዛ የእሳቸውን ትርጉም አግኝተነዋል፣ ትርጉማቸው እጃችን ገባ ምናምን ይሉሃል።
ያ እንዴ የተናገሩት ነገር ሌላ ነው፣ እነሱ የሚያወሩት ነገር ሌላ ነው። አዎ የህንድኛ ትርጉም አበስ ገበርኩ ብሎ እንደተረጎመው ማለት ነው የተባነነበት ነውና ሌላ ነው። የህንድ ሙቪ ያዩ ተርጉም ሲባል አንዱ ምንድነው ያለችው ንገረን እንጂ ምናምን ሲሉት አበስ ገበርኩ የለም እኮ በህንድኛ አበስ ገበርኩ የሚባል እና ኢትስ ክሬዚ እና ጥላቻቸው ነው የሚነግረው ማለት ነውና እና በቃ የሚተነቃበት ነገር ስለሆነ አሁን ሰውየውንም ለቀቅ አድርጉት። እንትን ነው አራሽ ነው ሰውየው፣ ገበሬ ነው። እንትን ተፍተፍ እያለ ምናምን በቃ ክልሉን እያለማ ያለ ገበሬ ነው። ሰው ምን ነው በዚህ ነገር ሲነገር ነው በቃ የእሳቸው ትርጉም እጃችን ገባ ያሉት ነገር እንደዚህ ነው እንደዛ ነው። በጣም አድካሚ ነው። የኢትዮጵያ ፖለቲካ በጣም አድካሚ ነው እና እሱ ተነክቶባቸዋል። ሌላ ነገር ሞክሩ ለማለት ነው። በቃ that's my point ነው። thank you ኦኬ አመሰግናለሁ። እኔ ልቀጥል። አዲስ ቀድም እድል ሰጥተኸኝ ነበር አራዳው። አው ቀጥል። ዝም እኮ ብሎሃል። ቀጥል። ኦኬ ዝም ካለ መቀጠል ነው። ሁላችንም አመሰግናለሁ። ይሄን ቤት እወደዋለሁ። መወያየት ጥሩ ነው። የሰዎችን አስተሳሰብ ትሰማለህ። እንደው አንድ ጠብ የሚል ቁም ነገርም ልታገኝ ትችላለህ እና ወደ ሶሉሽኑም ብንሄድ ደስ ይለኛል። እኔ ጠቅላላ ባይዘው ቅድም በርቻ ጅጅጋ ምናምን ስትሉ ትንሽ ኮኔክት የማደርገው ነገር አገኘሁ። እኔ አለማያ አካባቢ ነበርኩና ከአለማያ ኮሌጅ ከሁሉም ክፍለ ሀገር ከሁሉም አውራጃ የተውጣጣ ሰው ነበር የሚመጣው። አሁንም እንደዚያ ይመስለኛል እና ከሁሉም ጋር የመገናኘት እድሉ ነበረኝ። ሆኖም አሁን የኢትዮጵያ ፖለቲካ ስናየው አንዴ በዘር ከዘር ወይም በዘር መደራጀት ወይ ከዘር ከዘር ማጣላት ነበር። አሁን ደግሞ ወርደው ኢቭን ከኦሮሞ ውስጥ ነጥሎ አሩሲን ሰሞኑን ሲነጋገሩ ስሰማ በጣም ነው ያዘንኩት እና ይሄን ካደለም ሊቆም የሚገባ ነገር ነው። ግለሰቦች ሊያጠፉ ይችላሉ። ኦኬ ግለሰቦቹን መንቀፍ ይቻላል። አሁን ቅድም አንዱ ጆሃርን ተቃውመው ግን በኦሮሞነቱ ከተቃወምከው እኔም አግዘዋለሁ። እውነቱን ነው። ሲነካበት ወንድሙ ነው ሊያግዘው ይችላል። ግን በዛ እያሳበቡ ደግሞ እዛ ውስጥ መደበቅ ፖለቲካ አይሰሩና አይ እንዲህ ስለሆንኩ ነው ዘራቸው ውስጥ የሚደበቁ ትክክል አይደለም። ለምሳሌ ቲፒኤልኤፍን ያየን እንደሆነ በጉልበት የአዲስ ዓመት ቼክ ካልገለበጥኩ ብለው ኢቭን ፋኖም ኢቭን የኤርትራ መንግስት ሌሎች ኢትዮጵያውያን ተባብረው ነው ያስቆሙት። ግን ህዝብን አሰባስቦ ትግራይን ሊፈጁ ነውና የትግራይ ህዝብ ብሎ የትግራይ ህዝብ በሙሉ ከኋላ ያሰልፋሉና አገር በቀል ራስ ወዳድ ፖለቲከኞች አመራሮችና የውጭውንም አትዘንጉ የውጭም ኢትዮጵያን የማይወዱ በርካታ ሂስቶሪካል ጠላቶቻችን ይሄን ነው የሚጠቀሙት። አንዳንዴ በዘር ይከፋፍለዋል፣ የዘር ፖለቲካ ይመጣል። አንዳንዴ የሃይማኖት ሊሆን ይችላል። ለምሳሌ አርሲ አካባቢ ሙስሊም ስለሚበዛ በሙስሊም በኩል በመድረሳ በኩል የሚነገር ትርክት ይኖራል። ወይም በሰሜኑ አካባቢ በኦርቶዶክስ ስር ገብተው 30 ቀን በዓል አንድ ልደታ 2 ባታ 3 ባታ ምንም እንዳትሰራ የሚያይዝህ ጎንደርና አካባቢው 44 ታውና አድርጎ በቃ ሰው በሃይማኖቱ ጭልጥ ብሎ ሄዶ እንዳይሰራ የማድረግ የግብጾች ተንኮል እንደሆነ የሆነ ጊዜ ሰምቻለሁ በአጋጣሚ እና በዚህ ማለት በዛ እንደ ህብረተሰብ ባይዘዌ ዘር ፖለቲካ ውስጥ መሳተፍ በጣም ጥሩ ነው። ዘር ማለት ማለት ነው እንዴ ወንድም እህቱ ጎረቤት አያት ካዝን ምናምን ነው አይደል እንዴ? እና ለዘር ካልተቆረቆርክ ለማን ትቆረቆራለህ? እሱ ክፋት የለውም። ግን አንዳንዶች ይጠቀሙበታል ከሌላው አጣልተው የሚበሉ የሚጠቀሙ እንዳሉ እና የሚያጋጩት። ስለዚህ በማወቅም ሆነ ባለማወቅ አጣሉት እንጂ አልጠቀሙትም ማለት ነው። እና እንደ ኢትዮጵያ እኔ ከተማ ስላደኩ ነው ስለኝ እንደ ኢትዮጵያ ሌሎቻችን ብትሆኑ የሚያዋጣን እንደ ኢትዮጵያ መኖር ስለሆነ እነዚህ ለራሳቸው ጥቅም ሀገር በቀልና የውጭዎቹ ለማባላት አንዳንዴ በአክራሪ ሃይማኖት አንዳንዴ በዘር ሲል ደግሞ አሁን ዘሩን ኦሮሞ እንደገና እንደዚህ አርሲና ወለጋ እያሉ በመከፋፈል አቴንሽን ዳይቨርት የሚያደርጉ ፖለቲከኞች ወይም ለራሳቸው ሰልፍ ኢንተረስት ወይም ተከፋይም ሊሆን ይችላሉ የሚያደርጉትን አጀንዳ የሆነ በጣም የሚያሳዝን ሁኔታ ላይ ነው። እና ቱ ከም ቱ ዘ ሶሉሽን ወጣም ወረደ አሁን አንፎርቹኔትሊ በሉስ በአጋጣሚ የብሔር ፖለቲካ ላይ ነው ያለው። ግን የብሔር ፖለቲካ ሲሰራ ሌላውን ማጋጨት ሳይሆን ኦቨርኦል ደግሞ ኢትዮጵያ ብለን በተከባበረ በሪስፔክት በዲሞክራቲክ ሁኔታ እንዴት እንኖራለን ብሎ ማሰቡ ይሻላል። መንግስትም ወደ ሰፊ ሆኖ
እነዚህ ወንጀለኞች ወንበዴዎች ምናምን ሳይሆን ደርቅ ይመጣበትን ኒዱን ማሟት ይሄን አሟሉልኝ። እነሱም ቢሆን እኛ የምንፈልገው ይሄን ከሀገር ውስጥ ካሉት ከውጭ ኢቭን ከኤርትራም ቢሆን ሊስን እኛ አታበጣብጡን በፖለቲካችን የገቡ ነምበር 1 ነምበር 2 ወደው እንፈልጋለን ፔሪድ። እነዛ ደግሞ የሚፈልጉትን ነው እኛ ኢኮኖሚክ ኢንተረስት ስላለን እዚህ ገብተን እናንተ ጋር እንኑር ኢንቨስትመንት እናድርግ ወይም ድንበራችን ይከል ወይም ዋትኤቨር የሚጠይቁትን በመጠየቅና ይሄ የሰለጠነ ዓለም ጊዜ ነውና ሌላው መሳቂያ ነው የሚያደርገው። እንደ ኢትዮጵያ እንኳን አብረን መኖር የተንገዳገድን ነው። ከተወታተንማ የማንም ተገዢ ነው የምንሆነው። አሁን ጦርነት የገፋ ይመጣ ህዝብ ለማዳን በሰብአዊነት ሰበብ ስም ሌሎች ይገቡና ዋን ፓርት ለሴ አሜሪካ ሊሆን ይችላል የሚረዳ ዋን ፓርት ወይም ዩናይትድ አረብ ኤሚሬት ዋን ፓርት እንደዚህ ይከፋፈሉና ያው ሪሶርስ ፍለጋ ነው እንጂ ሌላ ለሰው ለመጥቀም ሳይሆን የነሱ መጫወቻ እንዳንሆን አርቆ ማሰብና ወንድማማች መከባበርና በሰላማዊ መንገድ ለመፍታት ቢሞከር እና ወደ ሶሉሽን አንዳንዴ ብናወራ ደስ ይለናል። አሜሪካኖች ሄርማን ኮን አንድ የሆነ ቤት ሲናገር ነበር። በጻፈው መጽሐፍ ስለ አፍሪካ ጉዳይ የሚያውቀው እሱ ነው። 50 ዓመት የሰራበት ነውና ሲወጣ አውጣታ መጽሐፍ ጽፎ ነበር ስለ አፍሪካ ከዝና የሚቆጫቸው ነበር። እናታቸው እነዚህ አውሮፓዎች አፍሪካን ሪሶርስ ምጥጥ አድርገው ሲበሉ አሜሪካ እኮ አልደረሳትም እኛ ሌላ ቦታ ተጠምደን ነበርና ካሁን በኋላ ግን አፍሪካ ውስጥ ጉዳይ ከገባ አንተውላቸውም እኛ ኢንተረስታችን ማስጠበቅ አለብን የሚል ነውና እሱ ደግሞ ይሰሙታል በጣም አሁን መጽሐፉ ትዝ አይለኝም እንጂ አማዞን ላይም ወጥቷል እሱ ትዝ አይለኝም አሁን እና ዞሮ we have to think critically ይሄ የምናደርገው ሁሉ ኢንፍሉዌንስ አለው። አሁን በየቲክታኩ መሳደብ አሁን በዛ ሰው በጣም እንቅልፍ አልተኛው ስለ አርሲ እንዲናቸው ምናምን የኮማንደር ወለጋ ውስጥ እነሱ 3.5 ሺህ ናቸው ምናምን ነገር የሌለ ቁጥር እንደዚህ አትልም ወንድም። ፕሮብሌም ካለ ካልቸራሊ ጥሩ ባህል አለን ኢቭን በጋዳ ሲስተም ይሁን አሁን በሌላ በሞደርን ዲሞክራቲካሊ ተነጋግሮ ሊፈታ ይችላል። እንደሚያበጣብጡን በሃይማኖት እየገቡ በመናምን ሌሎች ናቸው ወይ አጀንዳ ለመስጠት ነው አገር በቀሎች ናቸው ወይም የውጪዎች ናቸውና ፕሊስ እናንተ ትንሽ ተማራችሁ ናችሁ ፖለቲካ መስራችሁ ናችሁና አንዳንዴ ወደ ሶሉሽኑ ገርፍ ያደረግን ብንሄድ ደስ ይለኛል። በጣም አመሰግናለሁ። በመጀመሪያ ቀን ከዚህ በላይ አላወራም። ያ በርጫውን ነገር አስታወሳችኝ ወደ ድሮት ተወሰዳችኝ። ታንኪው በጣም እዚሁ ላፍታው ይዟል። ጥያቄ ካለ መልሳለሁ። በጣም ዩአር ኢንተሌክቹዋል በጣም ጥሩ ነገር አርቲኩሌት አድርገህ ነገሮችን ሁሉ ለህዝባችን ይጠቅማል የምትላቸውን ነገሮች ቆንጆ አድርገህ ያስቀመጥከውና ፎሎ አድርጌያለሁ ወንድሜ። ታንኪው ፎሎ ዩ ባክ። አሁን ተጋብዤ ነው አዲስ ቤት ለጥፋል አዲስና ግባ ሚል ሲመጣልኝ ቲክቶክ ጊዜ ግልጥ የገባው ብዙ ጊዜ አልከታተልም ስራ ያፈቅድም። ግን ክረምት ረፍት ስለሆንኩ ትምህርት ቤት ነው የምሰራው ረፍት ነው ክረምት ግን አክቲቭሊ ለመከላከል እሞክራለሁ። አንዳንድ ቦታ ጥሩ ነገር ታገኛለህ። አንዳንዶቹ ግን ሶሳድ ግን ኢሞሽናሊ ምኮ ነው ትራውማ ያለበት አለ። አሁን አንድ ትግራዋይ ሲወራ 4 ናቸው ቤቱ 3 ሞተዋል። ይሄን ሰውን ልትሰድቡ አትችልም። መጀመሪያ ሲምፓዚ እንዴት ነው ሀዘኔታ ሩህሩህነት ነው የምታሳየው። ሶሪ ባላወቃችሁት ሆነ ባውቃችሁ ነገር ሞታል ብለህ እንጂ አጨፈጭፈው አንተ እንዲህ ብለህ እና አንዳንድ ብዙ ለምሳሌ ኤርትራኖች በጣም ትንሽ ናቸው በቁጥር ከኛ እንግዲህ አንድ 20ኛም አይሆኑምና የሞተበት አለ ወይ ወንድም ወይ እና መጀመሪያ አክቲቭ ሊስኒንግ ይባላል። በደንብ ስማቸው አርቲኩሌት አድርገው ላይ ይናገሩ ይችላሉ ኒዳቸውን ግን ስትሰማ ከዛው ሪፋይን አድርገህ ታወጣለህ። ሊንጣጡ ሊሉ ይችላሉ። አይ ኖ ኢትዮጵያ ፖለቲካ በጣም ያሳዝናል እኮ እንደነገርኩ ከቤተሰቡ ሊሞተበት አለ። በእንደዚሁም የሚናደድ አለ። ቀላል ነገር አይደለምና አክቲቭ ሊስኒንግ መንግስትም ወደ ሰፊ ሆኖ አክቲቭ ሊስኒንግ መስማት፣ ከዛ ኮሙኒኬሽን ነው የሚቀጥለው። ከዛ አይደንቲፋይ ፕሮብሌም። ይሄ ማነሳላችሁ ፖይንት እንደምታውቁት ይሄ ኮንፍሊክት ሪዞሉሽን ነው። ለምን ቤተሰብ አይሆንም ባልና ሚስት ወይም ሀገር አይሆንም? ሴም ፕሮሰስ ነው። አክቲቭሊ ኮሙኒኬሽን አይደንቲፋይ ፕሮብሌም ዜን ወርከብል አግሪመንት ነው የምታደርገው። ይሄን ስለአሁን አንተ ጦርነት እንፍታ እንዲህ ምናምን ብለው የሚቆጡኝ አንዳንድ የአማራ ወንድሞቼ ሊኖሩ ይችላሉ። ኖ ድርድር እኮ ጠመንጃ ሳትጥልም ትደራደራለህ። ባይዘው መንግስት ጠመንጃ ጣሉ የሚለውን የማልስማማበት ምክንያቱም ከቲፒኤልኤፍ ከላይ ጦርነት ያልተቋጨ ፕሮብሌም የብረት ያነሳ ፕሮብሌም ስላለ ይሰጋሉ ለእንትናቸው ገባህ ለሴኩሪቲ እስክንረጋጋ ድረስ ባይ አውርዱ ግድ የለም። ግን ሳይወርድም you can always discuss መጨረሻ ጦርነት አድርገህ እኮ ያው ድርድር እኮ ነው የምትገላገለው አይደል እንዴ? ኢቭን ኢራን አሜሪካን በጣም ፋይናሊ ድርድር መሰለኝ ክራለ
መሀል ላይ ምን ታደርጋለህ? መሀል ላይ ኦኬ ጠመንጃ አቁም ስምምነት አላለም፣ ተኩስ አቁም ስምምነትም ልደርስ ይችላል። እና ይሄንን ፕሮሰሶች ብዙ እኮ የተማሩ ሰዎች አሉ። ይሄን ፕሮሰሶች አድርገው ረገብ ማድረግ ነው። ለምሳሌ የኤርትራን ፕሮብሌማችን ወይም የወደብ ፕሮብሌማችን ለማንሳት መጀመሪያ እዚህ ከአማራው ተወላጆች ሳትስማማ መንገዱም አይመችም፣ ሪሶርስም አይመችም፣ አታውቀውም። ከዛ ላይ ደግሞ ጥንዶ ወዴት እንደሚፈጥሩባት አታውቀውም። ሁሉም ለሰርቫይቫል ነው የሚሮጠው። እና እኛ ግን በሰከነ መልሱ ቀርብ ብለን አሁን አይዊሽ ምክክሩ ላይ ቢሳተፉ ጥሩ ነበረ። ያው የትረስትን ጉዳይ ነው ወይ ቀደም ብሎ አልተነገራቸው አይ ዶንት ኖ ይሄም ላይ ሳካ ይችላል። ግን ይሄን በተግባር እያሳየ ከሄደም ብዙሃኑ ፖለቲከኞች ጥቅም ያላቸው እምቢ ቢሉ ብዙሃኑ ግን ከኋላ ሊሰለፍ ይችላል። አሁን ምርጫው ልክ አይደለም ብዬ አንዴ ካንዱ ወንድም ጓደኛ ጋር ስከራከር አጋጣሚ ከኢትዮጵያ መጥቶ ነው እዚህ ልጆቹን ያስተምራል። ልጆቹ ጋር መጥቶ እንዴ 8 ሰዓት ፈጅቼ ነው እኮ የመረጥኩት እንዴት ይተለኛል? ሌላ አማራጭ ስለሌለን አሁንም ብልጽግና ይቀጥል በሚለው ብልጽግና መርጫለሁ። ያውም 8 hours ተሰልፌ ነው። ፕሊስ ብራዘር እንደዚህ አትበለኛለ። አማንኩት። አንድ የትግራይ ጓደኛ ደግሞ ፕሊስ ወያኔ ስትል ከአያታችን የመጣ ስለሆነ እኔን ያልከኝ አባቴን አያቴን ሰደኩ ይመስለኛል። ወያኔ አትበልብኝ በእናትህ ስሜን ጠርቶ ቲፒኤልኤፍ በልና ድርጅቱን ብቻ ንከዋለ። ይዛ ፍሎሪት ላይ ደም ውስጥ የገባ ነገር ስለሆነ ወይም ትግራዋይን የነካበት ስለሚመስል ቲፒኤልኤፍ ብላ ለብቻው ነጥለ ይሄ ካስደሰተው አይ ዶንት ኬር ቲፒኤልኤፍ ብዬ አወራለሁ ማለት ነው። እና መደማመጥ በጣም ፖይንት ነው እንጂ ህዝቡ እኔ ኢትዮጵያ ውስጥ ብዙ ቦታ የመዞር እድል ነበረኝ። ይገርማል። ህዝቡ በጣም መሬት የሆነ በጣም ሃይማኖተኛ የሆነና ለሰው የሚረዳ ነው። እኔ ራሴ ብዙዎች ረድተውኝ ነው። አባቴ ከሞተ በኋላ ሃይስኩል እያለሁ ጥሩ ኑሮ ነው ነበር። ሃይስኩል ልጨርስ አባቴ ከሞተ በኋላ ችግር ላይ ነበር። ኮሌጅ ሲሄድ አሁን ከጎረቤት እንኳን ዳቦቆሎ ምናምን ቆርጠው ይልኩኝ ነበር። ቅድም እንደነገርኳቸው ዓለም ላይ ተማርኩና ኢትዮጵያ ህዝብ በጣም ደህና ነው። ወሎ ለስራ ሄድኩ። ምን አይነት ህዝብ ነው! ሀረርማ ተወው በቃ እዛ ለማስማርም እዛው ምን አለ እድሜ ልክ በቀረው ነው ያልኩት። በቃ ተፈደል ነው ቁጭ በለው የኢትዮጵያ ህዝብ ጫት ማብረት ተማለ ህዝብ ነው። ማሎ ሰላም ነው። የገባችሁ ሰዎች ሌሎቻችሁ እድል ካገኛችሁ ማውራት ትችላላችሁ። ሳባ ከመይ ዳንዶ ዳንዶ ልጁ እኮ በቃ አይበቃም። እሺ ላኩ። አዎ አቢሳ የጀዋር መሐመድን የኤርትራ ባንዲራ አርገህ ፎቶ እዚህ ለጥፈዋልና እንዲያው አብይ ብትለጥፈው አይሻልም? አብይ ነው ከኢሳያስ ጋር ቀለቤት የታሳሰረው ነው። ተፋቱ። አሁን እኮ ዲቮርስ አድርገዋል። መቼ አልታየም፣ በወረቀት አልታየም። ሲፋቱ ሲጋቡ ብቻ ነው ያየነው። ኢትስ ኖ ሼም ዩ ኖ ሶሪቲ ምንድነው ሼሙ? ጀዋር በፖለቲካው ይተቻል። አብይ አህመድን ትተቻላችሁ፣ እንደፈለገ ታደርጋላችሁ አይደል? ጀዋርም ፖለቲከኛ ነው። ጀዋር ግን ኖ ላንቺ አይደለም የሚቸትበት ነገር የለውም ብዬ ነው። ኖ አሁን ፖለቲከኛ እና ሙዝ ገበያ ላይ እስከወጣ ድረስ ማንም ልጦ የሚበላው ኖ ምን የኔ ኦሮሞነት መገለጫ ጀዋር መደገፊያ አይደለም። ሶሪቲ ምን ደካሽ? እኔ ብልጽግና ደጋፊ ነኝ። ጀዋር ያሳየውን ስስልብ የኤርትራን ጉዳይ ለጥፈነዋል። ዳሴት ፖለቲከኛ ነው እኮ ጀዋር ይተቻል፣ አብይም ይተቻል። ስልብ እኮ አላሳየም ስለ ኤርትራ እውነቱን የተናገረው ግን የኤርትራ ባንዲራ የሚገባው ለአብይ እንጂ ለጀዋር አይደለም። በቃ ሙሉ ቀን ነው የዋለው እዚህ ላይ 8 ሰዓት ሙሉ ውሏል። ጀዋር ተመችቶታል። በኋላ ላይ ወጥ አብይ ያረገውን ቀለበት ጀዋር መከጀሉ ምንም ባንዲራውን ያስለጥፈዋል። ፒክቸሩ ነው ትክክለኛ ነው የምለው። ኦሬዲ አብይ ቀለበት አድርጓል። ከትዳር አልፎ አጭቷል። አይ እኔ አለው ብሎ መከጀሉ ደግሞ ሊያስተች ይገባል። አይ ታረቁ አይደለም እኮ ጀዋር አካሄዱ ፖለቲካሊ ይሄ ነው የተጋባው ቀለቤት ያሰረው ነው መለጠፍ ያለበት በባንዲራው እንጂ ጀዋር ተችቶ ነው። ምንም ቀለቤትም አላሰረም። ቀለበት ያሰረውማ የጥሞና ጊዜ ያስፈልጋል። እዛም ታወናብጃለሽ ብሎ ሚስቱን ጠረጠረና የጥሞና ጊዜ ቆሞ እያሰበ ነው። የጥሞና ጊዜውን ተጠቅሞ አይ እኔ ያለሁኝ አይደብርም፣ አይከብድም። የጀዋር እኮ ነው ያለው ነው። ቀለበት ሳይሆን ቀን ይገባለው ነው።
ቀለበት እኮ አስሮ ብዙ ስራ አሰርቶታል እኮ ሻዕቢያ አብይ ቀለበት አስሮ ኢሳያስን ብዙ ስራ አሰርቶታል። ገና አልፈረሰም እኮ ቀለቤቱ ሲፈርስ ሲዋጉ ስናይ ብቻ ነው። ከተዋጉ በኋላ ነው። ቆይ ቀለበት አስሮ እኮ ብዙ ስራ አሰርቶታል ኢሳያስን። ወያኔን ያጠፋው ማን ነው? በጋራ ሆነው ቀለበት አስሮለት እኮ ነው፣ ፍርሃት ስለነበረው አብይ። ወያኔ መቼ ጠፋ? የታለ የጠፋ? ህወሓትን ድራሿን ያጠፋት ማለት ህወሓት አለ። ወያኔ አልጠፋም፣ ህወሓትም አልጠፋም አለ። ህወሓትማ ለምን ይጠፋል? እዛ ጋር ወያኔ እኮ የትግራይ ህዝብ ነው። ህወሓት የአቅም ሊሚቴሽን ነው። በተረፈ ለኢሳያስ የሚያሰጋ ህወሓት ያስፈልጋል እዛ ጋር። አብዲስ ህወሓትን ይጥፋ ይባል ነው የምቃወማለሁ። ብልጽግና ህወሓትን ማጥፋት የለበትም፣ ግን የህወሓትን አቅም ሽሪምፕ ታደርገውና በተረፈ ለኢሳያስ አደገኛ የሆነ ቦምብ ሆኖ እንዲቀመጥ ታደርገዋል። ያ ነው ፖለቲካው። አዎ ያሚ ምን አለ ሰማ የጥንዶ ስትራቴጂ እኮ 4 ኪሎ በጣም ረጅም ነው። የጥንዶ ስትራቴጂ ምንም አስመራ ይሻላቸዋል። ጥንዶ እኮ ተመለሳሽ ነው ያለን ያደርጉታል እንዴ? ምን ሆኗል? ትግርኛዎቹ አስመራ ይገባሉ፣ ምንም ጥያቄ ነው። እንደውም አሁን ሳስብ ህወሓቶች ወደ ኤርትራ መሄድ ስለሚፈልጉ ነው ሻዕቢያን አሁን እንድትወድቅ ሰውየው እንዲወድቅ ይፈልጋሉ። ዳታ ካልኩሌሽኑ ያ ነው። ግን እንትና በአቅም ሊሚቴሽን እቆጣጠራለሁ ብሎ ነበር ፕሬዚደንት ኢሳያስ። በአቅም ሊሚቴሽን መቆጣጠር ደግሞ ከባድ ነው። እና ዛሬ የሁሉ 7 ሰዓት ሙሉ ጀዋር ላይ ነው ያልነው። በጣም ወደ 600 ሰው ነበር ቅድም። ግን ለምን እኔ ግራ ገባኝ እኮ ጀዋር አሮ ነው አብዲሳ። እኔ የጀዋር ፖለቲካ ኖርማሊ ነው። ዛሬ ተቃራኒ ሰዎች አያሌው መንበር ዩሪን ቁጭ አድርጌ ምናምን ሳወያያቸው ነበር አንድ ላይ። ያ ግን እኔ አዶ ነው እንዴት እንደሚያዩት ዝም ብሎ የብስጭት ምናምን ካልሆነ ጀዋር እኮ እኔ የምረዳበት የፖለቲካ ስታንዱ አይታወቅም። ጀዋር ኦፍኮ ነበር አይደል? ከኦፍኮ ወጥቷል፣ ውጪ ነው ያለው። የፖለቲካ ድርጅት ኖሮት ፓርቲው ማኒፌስቶ ኖሮት ወይንም ደግሞ ጫካ ውስጥ ሆነ ግን መንበር ኦፍ ኦነግ አይደለም፣ መንበር ኦፍ ኦላ አይደለም። ወንድሜ መንግስት በጥሩ ክትትል ነው እየተከታተለው ያለው። የሆነ ልጅ አለ ደህንነት ውስጥ የሚሰራ ስዊዘርላንድ የት እንደሚኖር ቤቱ የት ፓርክ ዋክ እንደሚያደርግ ምናምን ይታወቃል። ስዊዘርላንድ መንግስት አሁን ችግሩ ምን አለ? መንግስት እኮ ይፈልጋል። አሁን የጀዋር እኮ ዳይሬክት ሳይሆን ኢንዳይሬክት ለመንግስት ድጋፍ ነው። ጠቅላይ ሚኒስትር ወጥቶ የሚናገረው ነው። ተቹ እኔ እንደውም ለመንግስት እናስተካክላለን ነው እያለ ያለው እኮ መንግስት። በተረፈ ጀዋር ትችት ነው እየተቻ ያለው፣ ግን መንግስትን ጥላል አምሮ መንግስትን ይተቻል። ያ አምሮ መንግስትን መተቸቱ መንግስት ራሱን ሼፕ እንዲያደርግ ይጠቅመዋል እንጂ ጀዋርን የፖለቲካ ቅርቃር ውስጥ ሊከተው የሚችል አይደለም። ሁለተኛ ነገር ደግሞ ጀዋርን ለመተቸት ጀዋር ይናገራል እኮ ደጋፊዎቹ እኮ ናቸው ያስቸገሩት። የፖለቲካ ድርጅት አሁን እኮ ከጀዋር ጋር ማውራት እኮ ቀላል ነው፣ ግን ከደጋፊዎቹ ጋር ማውራት ነው ከባድ። በተረፈ በእርግጠኛነት የፖለቲካ ድርጅት ኖሮት ጀዋር ፌስ አድርጎ ወደፊት ለፊት ቢመጣ አሁን የሚናገራቸውን ንግግሮች አይናገርም። በፓርቲ የታቀፈ ፓርቲው ኃላፊነት ሊወስድ የሚችሉ ንግግሮች ነው የሚናገረው። አሁን እኔ እንደውም ኮንፊውዝም ሆነው ጀዋር አሁን ሎቢ ነው ወይ ላለው ብሮከር ደላላ ነው ወይንስ ፕሮፌሽናል ፖለቲካ ተንታኝ ሆኖ ነው ትንታኔ የሚሰጠው? ፕሮፌሽናሊ መብቱ ነው። ፕሮፌሽናሊ ቢተች ዛትስ ፐርፌክት ነው፣ ችግር የለብኝም። ገብቶሃል? መንግስትም ፕሮፌሽናል ተቾችን ይፈልጋል። እነሱ ከሚተቹት መንግስት እያስተካከለ ይሄዳል። ምክንያቱም ፐርፌክት ስላልሆነ ማለት ነው። መንግስት ግን በእነ ዩሪም ጀዋር ላይ የመረባረብ በዚህ በኦሮሞም በብልጽግናም በዚህኛውም በኩል ጀዋርን የቱ ጋር አስቀምጠው ነው እየተቹት ያሉት? እኔ ግራ ገባ። እንደ ዩሪ የጀዋር ቀንደኛ እንደ ጀዋርን በጣም ተመችቶታል ዩሪ። እኔ ቤት ነው ያለው ዛሬ። በየትኛው ፓርቲ ውስጥ ሆኖ ነው ጀዋር ሊተች የሚችለው? ጀዋር ኢዝ ኢንዲቪጁዋል። ጀዋር ተመችቶታል። አሚር አይሰማህም እንዴ?
ዩሪ እየሰማው ነው። ዩሪ ጀዋር ተመችቶኛል መንገዱ ብሏል። በቃ እሱም እኮ ይኸውልህ ድጋፉም ትክክል አይደለም ነው፣ ውግዘቱም ድጋፉም ትክክል አይደለም ነው። ይኸውልህ ድጋፍ ሲሆን ድጋፍ የሚሰጡ አሁን ዩሪ ደገፈ ለምትለኝ ጀዋር በሚናገረው ደብል ኤጀንት ይሁን የብልጽግና አይሁን የሚያውቀው ነገር የለም። የሚያውቀው ነገር አለ ግን ለምንድን ነው ጀዋርን የምትፈሩት? ገብቷል። ኦነስትሊ ግን እንደ እናንተ አትፈሩትም እንደ ጀዋርን? አይ ኢትዮጵያኖች በጣም ትፈሩታላችሁ ለጀዋር። ኖ ጀዋር የአህመድን ጭምር ቄሮን አንቀሳቅሶ ህዋትን መቀሌ የከተተው እሱ አይደል እንዴ? አሁንም አብይን ሊከተው ይችላል። ምን ታውቃለህ? አብይ የትም አይገባማ፣ ኦሮሚያ ነው እዛው ሀገሩ ላይ እንዴ ማግደቱን አይቀርም። አብይ ስራ ለሽሬ ሄደው ለስራ ነው እንጂ ሀገር ኦሮሚያ ነው እኮ። የት ሸሽቶ የት ይሄዳል? አብይ ትግርኛ ሲያወራ እነሱ እንደዛ ነው የሚያስቡት። ወይ አብይ ጀግና ነው ወንድሜ፣ የጀግኖች ጀግና። እንደ አብይ ፈሪ ያለ እንዴ? የራሱን ህዝብ በድሮን የሚያስጨፋጭፍ ኧረ ተው በእናትህ ፈሪ መንግስት አለ ኢትዮጵያ ከመሩ ውስጥ እንደ አብይ ፈሪ የለም። አብይ ኦሮሞ ነውና ኦሮሞ የኢትዮጵያ ህዝቦች አናት ላይ መውጣት አለበት ነው የምትለው? እኔ አማራ ግንባሩን መግደል እኔ በኦሮሞነቱ አይደለም ኦሮሞና አማራን ማንዩን ኢትዮጵያ ማምራቱ ኦሮሞ ላይ ኦሮሞ ላይ ድሮን አንስቶ ጨፈጨፈ። እንደሱ ፈሪ ታካ የገባ ሽፍታ ታዲያ ምንድነው መሳሪያ ይመርጥልሃል? ህግ ኦሮሞ አይልም፣ ህግ አማራ አይልም፣ ህግ ትግራይ አይልም፣ ህግ የብሔር ጉዳይ አይቀርም። አንተ የምታምነው ህግ ሰውን በማግደል ነው፣ ሰውን በማጨፋጨፍ ነው፣ የራስን ዜጋ በማግደል ነው። ጠመንጃ ይዘህ ጫካ ከገባ ምን ያደርጋል? ህግ ተገዢ እና አሁን አንተ የኦሮሞን አውራ የአማራን ለምን አታወራም? በድሮን መምታቱን ለምን የትግሬን አታወራም? በድሮን መምታቱን ትግሬን ቦታ ላይ ህግ ማስከበር ትግሬና አማራ ላይ ህግ ማስከበር ነው። ኦሮሚያ ላይ ግን የራሱን ህዝቦች አልወጣኝም። እንደዛም ታስብ ከሆነ ተሸውዳ እኔ አንተ ትግሬዎች ከአብይ ጋር ሆነ ትግሬን ስጨፋጭፍ እኔ ለትግሬም ስታከል ነበር። ትግሬም የኢትዮጵያ አካል ነው ማሙት እንደበትም ሲል ነበር። እኔ ትግሬውን አማራውን እኔ ሰው በማገዳል የሚለው እኔ ፖለቲካሊ ኢንዲቪጁዋሊ ግን ሰዎች እንዲተነፍሱ ሳረግ ነበረ። መተንፈስ ታውቃለህ? እንዲኖሩ ሳደርግ ነበር። አብይ እኮ መንግስት ስለሆነ ህጉን ለማስከበር ህጉን የጣሰው መቅጣቱ እኮ ከፊነት የለውም። የኢትዮጵያን ህዝብ እኮ አከፋፍሎ ዛሬ ለዚህ ያበቃ አብይ አህመድ ነው። አንተ እንደዛ ስለመሰለህ ነው ህጉን በጣም ሆነ ስላልሰራ ምን ንግግርህ እኮ አሁን አንተ ንግግርህ ምንድን ነው የተናገርኩኝ? እኔ ስለ ኦሮሞ ተናገርኩኝ። what did I say? Did I say anything about Oromo or about anything? I just feel about a human being. You just said. No. You don't care. You don't care about. Listen. You don't care about. Just gafting. እኔ ስለ ኦሮሞ እንድናገር እያረከኝ ነው እንጂ እኔ you don't care. ስለ ኦሮሞ ስለ አማራ ስለ ትግራይ ስለ ማንም አልተናገርኩኝም። አልክ እኮ የኦሮሞ ህዝብ ላይ ኦሮሞ ላይ ድሮ እየተቀጣጣል የራሱን ዜጋ የአብይ መንግስት የአብይ መንግስት ብቻ ነው የራሱን ዜጋ በድሮን የሚጨፈጭፈው ነው ያልኩኝ እኔ አይደለም። እሱ አላረገም። የተቀመጠበት ቦታ ኦሮሞን ለማንገስ አይደለም ቦታው ወንበሩ አጠቃላይ የኢትዮጵያ የሰማንያ እንደዛም ቢሆን እኮ ኦሮሞ እኮ እናታ የልጁ ሬሳ ላቁጭ ብላ ነው አብይ ስልጣን የያዘ እኮ። እሱ ለምን አታይብኝ? እንደዛም ከሆነ እኔ ግን ወደዛ አትወስደኝ። እሱ ከመጣማ ወንድሜ አሁን እንደዛ ከሆነ ብዙ ስህተት ነው። የምን ስህተት ነው? አዳምጠኛ። እንደዛ ካልክ የኦሮሞ ደም የኔ ደም ነው ብሎ ደረቱን ለጥይት ሰጥቶ ጎንደር ነው መጨረሻ ላይ ሲደርስ እንደዛ ስላለ የፖለቲካ ጌም ነው። ባህር ዳር ላይ ምርጥ የሆነ ጋዜጠኛ ማለት የኦሮሞ ደም የሱ ደም ቢሆን የሰው አንገት ቆርጬ አታታየኝ። ጉራጌውም ዙርማ ብሎ ወጥቷል። ገብቷል ወጥቶ ታግሏል። እና ጠቅላይ ሚኒስትሩ የተቀመጠው አሁን እሱ የኢትዮጵያ ህዝቦች ኃላፊነት አለበት። አንተ ዛሬ አፍህን አውጥተህ እንድትናገር ያደረገ ሰውም እንደዛ በፖለቲካ ስታቆሽሽ ወይ ስትል በጣም ይደብራል ወንድሜ። አንደኛ ምን አለ መሰለህ ኦሮሞ ትላንት ትግሬ በነበረበት ሰዓት አንድ ቀና ብለህ የማትናገር ሰውዬ ዛሬ አብይ አህመድና ኦፒዲዮ ነው ያደረገው። አፊን አዝረዝሜ እንደዚህ ስታወራ በጣም አብይ አህመድ ነው ያደረገው።
ለማ መገርሳ፣ አብይ አህመድ የቄሮ 5000 ትግል የቄሮ 5000 ወጣት በዚህ ምላስ ደግሞ ነገ ተመልሰ አብይ ሁለተኛ ነገር ደግሞ ኦሮሞ የዚህ አይነት አስተሳሰብ የለውም። ይሄ አስተሳሰብ አሁን አንተ የምትናገረው አስተሳሰብ ኦሮሞ የለውም። ኖ አይራስ ትግሬውን አቅፎ ወላይታን አቅፎ ጉራጌውን አማራውን አቅፎ ጨው ተበድሮ ቂቤ አበድሮ ቂቤ ሰጥቶ አብሮ የሚኖር ማህበረሰብ ለምን እንደዛ አትልም ነበር? አሁን ለምን ቀየረ? የዚህ አይነት ጠላትነት የለውም። ኖ ፖለቲካሊ አድቫንቴጅ ለመውሰድ የህዝቦችን ቫልዩ ድሮፕ ማድረግ አስፈልጋለሁ። ከኔ አፎቶ እንደዛ ነገር